ሰላም ጤና ይስጥልኝ የፕሮግራማችን ተከታታዮች እንደምን አላችሁ? መልካም ሞላ ነኝ። በወቅታዊ ጉዳዮች ዙሪያ ቆይታ እንድናደርግ ከመዓዛ መሐመድ እና ከተስፋዬ ወልደስላሴ ጋር መጥቻለሁ። እንድትከታተሉን በአክብሮት እንጋብዛለን። ይህ ዝግጅት በሮሃ ሚዲያ፣ በበለስ ቲዩብ እና በፍሪ ፕሬስ ቻናል ይተላለፋል። አብራችሁ እንድትቆዩ በድጋሚ ጋብዛለሁ። እንደምን አላችሁ? እንኳን ደህና መጣችሁ። እንዴት ዋልሽ? ሰላም መልካም። እንዴት አላችሁ? ሰላም ናችሁ? ሰላም ነን አለን። በወቅታዊ ጉዳዮች ከሰሞኑ በተነሱ በአበይት ጉዳዮች ዙሪያ ነው ቆይታ እንድናደርግ የፈለኩት። መጀመሪያ እስኪ መረጃ ከመለወጥ እንጀምር። ተስፋዬ ካንተ ልጀምር። ምን አዲስ ነገር አለ? ያው ዛሬ ሶስተኛ ጊዜያችን ነው እንግዲህ ሶስተኛ ፕሮግራም ጀምረናል። የሰሞኑን እንደ ሀገር ካሉ ትልቅ አጀንዳዎች መካከል የጋምቤላ ጉዳይ አንደኛው ነው። በጣም በርካታ ሰው ሞቷል። እንግዲህ እናዝናለን። አብይ አህመድ ሚኒሊክ ቤተመንግስት ከደረሰ ጊዜ ጀምሮ በሀገሪቱ አራቱም አቅጣጫ የሰው ልጅ እንደ ጅረት ደሙ እየፈሰሰ ይገኛል። እንግዲህ ግድያ፣ መፈናቀል ያልደረሰበት ክልል የለም። ሁሉም ክልል ላይ ከሰሜን ከትግራይ እስከ ታች እስከ ደቡብ፣ ከምስራቅ ከሶማሌ እስከ ምዕራብ ጋምቤላ ድረስ በአራቱም አቅጣጫ የሰው ልጅ እየተገደለ ነውና ምንድነው የጋምቤላው ጉዳይ እኔ የምረዳው ከዚህ በፊት እንግዲህ ሁለታችሁን በደንብ የምታውቁት ጉዳይ አለ። የቤኒሻንጉል ጉሙዝ ጉዳይ ይሄ ተስፋፊ ስርዓት ነው። አብይ አህመድና ስብስቡ በተለይ በኦሮሚያ ጋር በተያያዘ አብዛኛውን የሀገሪቱን በሁሉም ክልሎች ማለት ይቻላል የኦሮሚያን የቆዳ ስፋት የማስፋት እንቅስቃሴ አለ። ይሄ የኖረ የቆየ ፕሮጀክት ነው። ከዚህ በፊት በተደጋጋሚ አጋልጠነዋል። ቤኒሻንጉልን ለመዋጥ ቤኒሻንጉል በተለይ ይሄ የአሶሳን አካባቢ ሙሉ በሙሉ ለመውሰድ በቢሊዮን ብር በጀት ተመድቦ ለቀምት ከተማ ላይ የጋራ ምክር ቤት በሚል ተቋም ተከፍቶ የተቋሙ መሪ በጊዜው የክልሉ ባለስልጣን የነበረ የመተከል ተወላጅ ግርማ አመንቴ የሚባል ኋላ ላይ በሹመት በሽልማት ቤኒሻንጉልን አሳልፎ በተለይ ቤኒሻንጉል የተወሰኑ ወረዳዎችን ወደ ኦሮሚያ እንዲካተቱ በማድረጉ ሹመት ሽልማት አግኝቶ የሽመልስ አብዲሳ ምክትል የተደረገው አሁን የግብርና ሚኒስትሩ ለቋል መሰለኝ። አሁን አረጋ ቂጤሳ ወይ ሌላ ሰው ሆኗል። ዶክተር ግርማ አመንቴ የሚባል የግብርና ሚኒስቴር ሆኖ ረጅም ጊዜ የተቀመጠ ሰው እሱ የተቋሙ ለቀምት ላይ የተከፈተው የቤኒሻንጉልና የኦሮሚያ የትብብር ኮሚሽን የሚል ተቋም ዳይሬክተር ሆኖ ተሾሞ በቢሊዮን ብር ከ1 ቢሊዮን ብር በላይ በጀት ተመድቦለት የቤኒሻንጉል የሚማሩ ህፃናት የመማሪያ መጽሐፍት ሳይቀር በብሔረሰቦች ዘፈኖች የሚለቀቁ ነገሮች በሙሉ የሆነ ኦሮሚያ አታች ሊሆኑ ነገሮች እንዲሰሩና የተወሰኑ ወረዳዎችን ለመዋጥ የሄዱበት ርቀት በዚህ በኩል አሳክተውታል። ከዛም ተሻግረው ሰሞኑን ያያችሁት ዜና አለ። ባለፈውም አንስተነዋል። የመተከል ሰዎች በግሬደር የተቀበሩበት ቦታ ላይ የቡለን የሚባለው ወረዳ በኩጂ ህዳር 13 ቀን 42 ሰዎች ተገድለዋል። ያይሆን ሽመልስ አብዲሳ የላከው ኦነግ የሚል ኃይል ይሄ መስፋፋቱ አንድ ፕሮጀክት ነው። ይሄ መስፋፋ ፕሮጀክት በዚህ ቤኒሻንጉል ላይ ያሳኩት አለ። ወዲያ ደግሞ ጋምቤላን መዋጥ ይፈልጋል። ሰፊ በተለይ የጋምቤላው የደቡብ ሱዳን ጋር የሚያገናኝ በመሆኑና ገና ያልተነካ ድንግል መሬት በተለይ ህወሓት እንደፈለገ የተጫወተበት 20 ምናምን ዓመት የበዘበዘው መሬት ብዙ ማዕድን ያለበት ክልል በመሆኑ ያንን መዋጥ ይፈልጋል። ቤኒሻንጉል ላይ የሰሩትን ቤኒሻንጉል ላይ ያሳኩትን አዲስ አበባ ዙሪያ ላይ የተቀለሉትን ተረኛው ጋምቤላ ነው። በአንድም በሌላ ጋምቤላን መዋጥ ይፈልጋልና ሁለቱ ብሔሮች እንዲጋጩ የማድረግ ነው። አኝዋክና ኑዌር ለትልቁ ፕሮጀክታቸው ለራሳቸው ፕሮጀክት ይሄ ተስፋፊ ኃይል ደቡብም ገብቶ የአባያና ጫሞ ፓርኩ ድረስ ገብቶ ካርታ እንዳካለለ መረጃዎች ወጣው አይተናልና የዚህ ፕሮጀክት አካል ነው። ምንድነው ጋምቤላ ላይ ያደረጉት ሰሞኑ የሁለቱ ትልልቅ ብሔሮች በክልሉ አኝዋክና ኑዌር በህወሓት ዘመን ጀምሮ ግጭቶች እንዳሉ ይታወቃል። ይሄንን በደንብ የማራገብ ስራ ነው ሰሞኑን የተሰራው። ለዚህ የክልሉ ርዕሰ መስተዳድር አብይ አህመድ ያስቀመጣት ርዕሰ መስተዳድር ተብዩዋ ወይዘሮ አለሚቱ ኡቦንግ የምትባል ሴት ዋነኛ ቀነባባሪና ህዝቡን
ወደ ደም አፋሳሽ ጦርነት ውስጥ እንዲገባ በዛ ግርግር አማካኝነት የኦሮሚያ ልዩ ኃይል እንዲገባ መከላከያ ወደ ቀጠናው እንዲገባና ይህን የማስፋፋቱን ፕሮጀክት ለማስቀጠል የተደረገ ስራ ነው የሚል መረጃ ነው ያለኝ እኔና ይሄን ግጭት ተፈጠረ ተብሎ የኦሮሚያ ልዩ ኃይል ገብቷል። ይሄ ግጭት ተፈጠረ ተብሎ የክልሉ ማነው የመከላከያ ገብቷል። የተደረገው ምንድነው? ክልሉ ፖሊስ ኮሚሽን ውስጥ ያሉ የአኝዋክና የኑዌር ብሔረሰብ አባላት ወደ የህዝባቸው ሳይድ ይዘው እንዲተኳኮሱ አቅጣጫ ተሰጥቶ ነው የወጡት። እንግዲህ ፖሊስ የሚባለው የክልሉ ፖሊስ የክልሉ ዋና ከተማ ጋምቤላ ላይ ነው ይሄ እየሆነ ያለው። ዋና ከተማው ላይ የክልሉ ፖሊስ ማረጋጋት ሰላም ማስፈን ሲገባው አቅጣጫ ተሰጥቶ ስምሪት ተሰጥቶ ወደ ህዝባቸው እንዲወግኑ አንደኛው ወደ ኑዌር አንደኛው ወደ አኝዋክ እንዲወግን ተደርጎ መሀል ጋምቤላ ከተማ ላይ ደም እንዲፋሰስ ነው የተደረገው። ከመቶ በላይ ዜጎች እንዲገደሉ ተደርጓል። አላማው የኦሮሚያ ልዩ ኃይልን ማስገባት፣ አላማው ብርሃኑ ጁላን የሚዘውረውን የኢትዮጵያ መከላከያ የሚል ስም ያለው ጨፍጫፊ ቡድን የማስገባትና ጋምቤላን የመሰልቀጥ የመዋጥ ፕሮጀክት ነው ሰሞኑን እየተሰራ ያለው። በእኔ በኩል ጋምቤላን በተመለከተ ያለው መረጃ እንደው ይሄን ይመስላል። መልካም ጥሩ። ማዚ ባንቺ በኩል ምን አዲስ ነገር አለ? እሺ አመሰግናለሁ። መልካም ያው ጋምቤላን በተመለከተ እንግዲህ ተስፍሽ ዲቴሉ ብዙ ነው በአጠር አድርጎ እንዳቀረበው ዋናውና እንግዲህ ትልቁ ነገር እዚህ ላይ የምናየው ስዕል ስርዓቱ ለአማራ ህዝብ ብቻ ስርዓቱ ለትግራይ ስርዓቱ ለኦሮሚያ ለተለያየ ህዝብ እያለ ሳይሆን የተራ ጉዳይ ነው እንጂ ይሄ ስርዓት መቀጠል የሚችለው በብጥብጥ እና በንጹሃን ሞት በእርስ በርስ ግጭት ስለሆነ ይሄ የእርስ በርስ ግጭት የእያንዳንዳችንን ቤት ያንኳኳል። የእያንዳንዱን ብሔር፣ የእያንዳንዱን ሃይማኖት፣ የእያንዳንዱን ተቋም፣ የእያንዳንዱን ግለሰብ በር አንኳክቶ በግጭት ውስጥ ሰርቫይቭ ስለሚያደርግ የተራ ጉዳይ መሆኑን በግልጽ የምናይበት እና በጋራ ከመቆም ውጭ ሌላ ምርጫ የለውም። ምናልባት በኋላ ላይ ከምናነሳቸው ሀሳቦች ጋር ተያይዞም እንዲህ አይነት በጋራ መስራት እና መናበብ ሲመጣ ፓኒክ የሚያደርገው በዚህ በተለያየ መልኩ ከፋፍሎ በግጭቶችና በሰቆቃዎች ውስጥ ሁላችንም ረፍት አልባ የሆነ ህይወት እንድናሳልፍ ረፍት አልባ ሆኖ ሁሉም በራሱ ግጭትና ፔን ውስጥ እንዲቀጥል ከመፈለግ ስለሆነ እንደው አዲስ አይደለም። በየቦታው ሰዎች እየሞቱ ነው። ምክንያቱ ይለያይ እንጂ ተመሳሳይ ሞትና ተመሳሳይ መፈናቀልን ተመሳሳይ ግጭትን ነው እያስተናገድን ያለ ነው የሚለውን ለመጨመር ብዬ ነው። ሌላው እንደው ከተገናኘንም ሳምንት ስለሆነው ሌላው ባለፈው ሳምንት ያለፈው ነገር እና በጣም በብዙ መልኩ ያስገረመን ብዙ መነጋገሪያ ሳይሆን ያለፈው ስርዓቱ አለ የሚባል ጭካኔን አለ የሚባል ግፍን አለ የሚባል ስላቅን ሁሉ ስለሆነ የሚያሳየው አይ ቲንክ የምንሰማቸው ነገሮች ሁሉ አጀንዳ ሆነው መነጋገሪያ ሳይሆኑ እየቀጠሉ ነው ያሉት። በተለይ አሁን ፍርድ ቤት ላይ የምናያቸው በግፍ ታጉረው ያሉ ወንድሞቻችን የሰብአዊ መብት ተሟጋቾች፣ ጋዜጠኞች፣ ፖለቲከኞች፣ የአማራ ህዝብ ድምጽ የሆኑ ልጆች በሙሉ እንዲህ ከ3 ዓመት በላይ እንግዲህ ኦልሞስት ወደ 3 ዓመት እየሆነ ነው በእስር ሲማቅቁ ማለት ነው። ስርዓቱ በያለበት የሚጋለጥበት የትኛውንም ጸብ ሳይንቅ የትኛውንም ያሰራቸውን ያፈናቸውን ሰዎች እያሰቃየ ነው የሚገኘው። በፍርድ ቤት ደግሞ እንግዲህ ይፈትኑታል። እንግዲህ ስርዓቱን ይፈትኑታል ነው የምንለው። ስርዓቱ ተፈትኖ የሚወድቅበት አንደኛው የፍትህ አደባባዩ ነው እና ለምሳሌ በነ ዶክተር ወንደሰን መዝገብ እንግዲህ ፍርድ ቤት ተገኝተው እንኳን እንዳያጋልጡት ሲሉ በፕላዝማ እንዲታይ ከተደረገ ረጅም ጊዜ ሆኖታል። ችሎታቸው የሚከታተሉት በፕላዝማ ነው። ባሉበት ፍርድ ቤት እንዳይቀርቡ ተደርጓል። ምክንያቱም ፍርድ ቤት ሲገኙ ሰሚ እንኳን ባይኖር አጋላጭ እንኳን ባይኖር ተገኝተው ቻሌንጅ እንዲያደርጉት አይፈልጉም። የነሱም የምስክርነት እንግዲህ እናሰማለን ያሉት የምስክርነት ሂደት ታህሳስ 8 እና 9 እንደተካሄደ ነበረ የምናውቀው። ከዛ ብዙዎችን ያስገረመውን ነገር እንደው ማንሳትና መነጋገር ስለሚያስፈልግም ጭምር ነው። የውሸት ምስክሮች ይመጣሉ ፍርድ ቤት፣ የውሸት እጅ ሰጪዎች ይመጣሉ። ያያችሁ ነው በየከተማው ላይ በፋኖ በኩል ሲሆን ገበሬውን ወጣቱን ሁሉ እየለቃቀሙ እጅ የሰጡን የፋኖ ኃይሎች እነዚህ ናቸው እያሉ በቲቪ መስኮት እንደሚያሳዩት ፍርድ ቤት ላይ ደግሞ ይመጡና የውሸት ምስክርነት በእነዚህ
ባጎሯቸው ታጋዮች ላይ እንግዲህ ያሰማሉና አሁን እነዛ የውሸት ምስክርነቶችን ለማሰማት ከዚህ በፊት ክርክር ተደርጎ በይግባኝ ሰሚው ችሎት ላይ የተወሰነ አለ። እንግዲህ በእነ አቶ ዮሐንስ ቧያለው ከመጋረጃ ጀርባ ምስክርነት እንዲሰማ መወሰኑ ይታወቃል። እንግዲህ አትሊስት ከመጋረጃ ጀርባ የሚለው እንግዲህ ራሱ ማንነቱ እንዳይታወቅ የደህንነት ስጋት አለበት ተብሎ ነው እንዲህ አይነት ነገር የቀረበው። እሱም ደግሞ አልበቃ ብሎ እንግዲህ ከመጋረጃ ጀርባ ሲባል የሚደረገው ነገር ምስክሩ ይመጣል፣ በመጋረጃ ይሸፈናል፣ ቃለ መሐላ ይፈጽማል፣ እዛው ችሎት ውስጥ ነው እነዚህ ሁሉ ነገሮች የሚካሄዱት። አሁን ግን የተደረገው ነገር ከመጋረጃ ጀርባ የሚመሰክረው ግለሰብ ጊዜያዊ መጋረጃ ነው የሚዘረጋው እና አሁን ግን የተደረገው ነገር በማይክራፎን ነው። እንግዲህ ሌላ ጊዜ ቢያንስ ተከራካሪዎቹ ጥያቄ ያቀረቡለት ባከንፍሮዙ ድምፁ ቢያንስ ሰው ኤግዚስት እንዳደረገ ይታወቃል፣ ጊዜያዊ መጋረጃ ነው የሚከለለው። አሁን ግን በማይክራፎን ድምፁ እንዲሰማና እንደውም ሰዎች እዛ የነበሩ የተገኙም ሰዎች የተረጋገጠ ነው በነገራችን ላይ እዛ እንዳልነበረ በማይክራፎን ድምፁ ሲሰሙ ተከሳሾቹ ያን ነገር አቋረጡ። ምክንያቱም ኢቭን ኤአይ ነው እንጂ ይሄ የሰው ድምፅ እንዳልሆነ በሚያስታውቅ መልኩ ሪከርድ የተደረገ ድምፅ ነው። እንግዲህ ከላይ እንደዚህ አድርጓል እያለ እንዲያወራ የተደረገ ማለት ነው። የፍርሃቱ ጥግ የውሸቱ ጥግ የት ጋር እንደደረሰ ማሳየው ማለት ነው። ከዛ የተደረገው ምንድነው? ዳኛው ተነስተው ሄደው ችሎቱ ከመጋረጃ ጀርባ ሰው መኖሩንና እያነበበ አለመሆኑን አንደኛው ዳኛ ሄዶ ያረጋግጥ ተብሎ ዳኛው መጋረጃውን ቀስ ብለው ገብተው እኔ ድራማ በጣም ያሳዝነኛል። እውነት እንደ ፊልም የምናየው ነገርና የምንስቅበት ነበር። ግን ይሄ በሰው ልጆች ህይወት ላይ በግፍ ባጎሯቸው ላይ ከልጆቻቸው ከቤተሰቦቻቸው ተነጥለው በግፍ በታጎሩ ላይ በየቀኑ በሚባል ደረጃ ስጋይና ፍዳ የሚበሉ ሰዎች ንጹሃን ላይ ነው እንግዲህ እንዲህ አይነት ነገር ሲደረግ የምናየው እና ሄደው ዳኛው ውስጥ ገብተው መጋረጃ ላይ አይ ሰው አለ እያነበበም አይደለም ብለው መተው ምስክርነቱ እንዲቀጥል አድርገዋል ነው ያሉት። እና መሰረት ሚዲያም እንደገና በቦታው የነበሩ ለኛም የነገሩን ሰዎችም ያረጋገጡልን ነገር ግን ዳኛ ማለት መስካሪ የተባለው ሰው አቃቤ ህግ ቢሮ ውስጥ ሆኖ እየመሰከረ እንደነበረ ነው። ሁለት ነገር እዚህ ላይ መናገር ይቻላል። የውሸቱ ጥግ በጣም የት እንደደረሰና ዳኞቹ የሚመሰክርላቸው ሰው ሁሉ አጥተው እንግዲህ አቃቤ ህጎቹ የውሸት መስካሪ እንዴ በፊት እኮ የውሸት መስካሪዎች እኮ እንደዚህ ደረታቸውን ነፍተው እኮ ይመጡ ነበር። አሁን ግን ይሄ ስርዓት የማጭበርበር ሌቭሉ እኮ በቃ ደረጃውን አንሶ ወርዶ በዚህ ደረጃ የውሸት ምስክሮችን ያውም ደግሞ በመጋረጃ እንኳን ተከልለው ድምጻቸው እንዲሰማ እንኳን የሚፈልጉ ወይም ደግሞ የደፈሩ መስካሪዎችን ማጣቱንና እንግዲህ ኤአይ በሚመስል መልኩ ወይም ደግሞ በጣም ራሱ አቃቤ ህጉም ሊሆን ይችላል የሚመሰክረው ድምጹን ቀይሮ ራሱ ከሳሽ ራሱ መስካሪ ራሱ ፈራጅ የሆነበትን ችሎት ስለሆነ እያየን ያለ ነው። እንዲህ እንዲደረግ ተደርጎ የፍትህ ስርዓቱን መቀለጃ ነው። በዚህ ህግ ጥላ ስር ያሉ ወንድም እህቶቻችንም መቀለጃ ሆነዋል። በእርግጥ ፍርድ ቤት አቅርበው እንዲናገሩ ማያደርጓቸው ከዚህ ቀደም በነ ዶክተር ወንደሰን የሚሆን በእነ አቶ ዮሐንስ ቧያለው እነ ክርስቲያን ታደለም ሌሎች የግፍ እስረኞች በተገኙበት ተናግረዋል። እኛ ከዚህ ስርዓት የምንጠብቀው ፍትህ የለም፣ እንደውም በተለያየ ሁኔታም ፍትህ ከየት እንደምናገኝ እናውቀዋለን። ለዚህም ደግሞ በየዱር በየገደሉ ወንድሞቻችን ዋጋ እየከፈሉ ነው እስከማለት ድረስ ደርሰዋል። ችሎት ላይ በዚህ ደረጃ መቀለጃ እንዳደረጓቸው እነሱ ቀድሞ አውቀዋል። ለዓለምም ግን ይሄንን እንዲታይም አድርገዋል። በእነሱ መስዋዕትነት በእነሱ በደልና ጭቆና ውስጥ ሆነው እንኳን የፍትህ ስርዓቱ በዚህ ደረጃ መውደቁን እንድናይ ያደረጉበትን ነገር ነው ባለፈው ሳምንት ያለፈው። ሌላኛው እንደው ብናነሳው መልካም ነው ብዬ ያየሁት ነገር ዲሴምበር 19 ዛሬ እንግዲህ ዲሴምበር 21 ነው። ከሁለት ቀን በፊት ኤኤፍፒ አጃንስ ፍራንስ ፕሬስ ያወጣው አርቲክል አለ። በተለይ በፋኖ እንደዚሁም ደግሞ አጠቃላይ በአማራ ህዝብ ላይ እየተደረገ ያለውን ዋሮነ ማራ ተብሎ በደንብ የተገለጸውን ነገር አንድን ገበሬ እንደውም ኢንተርቪው አድርገው ማነው በለጠ መልኬ የሚባል ገበሬን ኢንተርቪው አድርገው በዚህ ሁለት ነገር ላይ ትኩረት አድርገው ነው ይህንን አርቲክል የጻፉት። አንደኛው በዚህ ጦርነት ሂደት ውስጥ የፋኖና የመከላከያ ውጊያ ሳይሆን ንጹሃንም በየቀኑ እየተገደሉበት ያሉ ንጹሃንም የዚህ ሰለባ መሆናቸውን እግራቸው የተቆረጠ አዲስ አበባ ድረስ መጥተው
ምንም የማያውቁ ገበሬ አቶ በለጠ የተባሉ ገበሬ አዲስ አበባ በነበረው የተኩስ ልውውጥ እንደተገደሉ ከዛም በኋላ እንደተመቱ ከዛ በኋላ ደግሞ አዲስ አበባ ድረስ መጥተው እግራቸው ተቆርጦ መመለሳቸው እና በዛ ሂደት ውስጥ ይሄ አንድ ሲንግል ታሪክ ነው። ንጹሃን በዚህ ደረጃ እየተገደሉ በዚህ ደረጃ የጦርነቱ ሰለባ ሆኗል። ይሄንን ግን ዋናው ነጥብ ማሳያ ያደረገው ይሄንን ግን ስንት ሰው ይገደል፣ ምን ያህል ሰው ይፈናቀል፣ ምን ያህል ሰው ይቁሰል ገብቶ በገለልተኛ ሁኔታ ለመዘገብም ለማጣራትም አትሮሲቲ የማይታወቅበት ደረጃ ላይ መድረሱንና አሁንም ምንም እንኳን መንግስት በድራማ መልኩ ኢጋድንና አፍሪካ ህብረትን ባሳተፈ መልኩ የሰላም ስምምነት አድርጌ በጣም በቃ ነገሩን ሁሉ ፈትቼዋለሁ ቢልም ከ3 ቀን በፊት አንድ ዓለም አቀፍ ሚዲያ የዘገበውን ነገር የምናየው አሁንም የቀጠለ ጦርነት መኖሩን እና በአማራ ህዝብ ላይ የተደረገ ያለው ጦርነት ሊገለጽ በማይችል መልኩ ህዝቡም ሰቆቃውን በደንብ አድርጎ የገለጸበት መንገዶች እንደሌሉ ያደረሰው ነገር ሁሉ በምንም መልኩ ሊገለጽበት እንደማይችል ለሚዲያ ክፍት እንዳልሆነ ለገለልተኛ አጣሪ ይሄ ነው የሚባል የሚታይ ነገር እንደሌለ መንግስትም በዲናያል ውስጥ መሆኑንና ጦርነቱ መቀጠሉን በሚዲያ ደረጃ በ2 ቀን ውስጥ በኢንተርናሽናል ሚዲያ ከ2 ቀን በፊት እንግዲህ መንግስት የጦርነት ማብቂያ በሚመስል መልኩ የሰላም ድርድር ውይይት አድርጌያለሁ ብሎ እነዚህ የሰላም ሰባኪዎች ዲዲአር ሁሉ እናካሂዳለን የሚል የሚዲያ ፕሮፓጋንዳ መጀመሩ ሁሉ አይተናል። ነገሮች ሁሉ ተጠናቀው ወደ የነበርንበት ገብተናል የሚለውን ነገር ለማሳየት የሚሞክሩም ዓለም ግን ሁሉም አይንን ጨፍን ላሞኝህ የሚባል እንዳልሆነና ይሄ ዘገባ መውጣቱን ነው እንግዲህ እንደ አንድ አዲስ ነገር የታየው ለማለት ነው። መልካም አመሰግናለሁ። ሁለታችሁንም ከልብ አመሰግናለሁ። ዋና መረጃዎችን ነው ያካፈላችሁን። አንድ መረጃ ነው ላካፍልና ወደ ሌሎች ጉዳዮች እናልፋለን። ወለጋን በተመለከተ የመጀመሪያው መረጃ እንዳያችሁት ሰሞኑን ከ3 ቀናት በፊት ታህሳስ 7 የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ የምስረታውን 1ኛ ዓመት አስመልክቶ መግለጫ አውጥቶ ነበረ። በመግለጫውም በ1 ዓመት ያደረጋቸውን የመጣባቸውን ጉዞዎች በፊት ሳይደራጅ ሲታገል ነበር። እንግዲህ እንደምታውቁት ሁሉም ሰው እንደሚያውቀው በወለጋ በተቀናጀ መልኩ የዘር ማጥፋት ሲፈጸም መኖሩ ይታወቃል። ከዛ በፊት ከ1 ዓመት በፊት በተበታተነ ሁኔታ ራሳችንን ለመከላከል ስንሞክር ነበር። ነገር ግን ከ1 ዓመት ወዲህ ራሳችንን በአደረጃጀት መጠን በአደረጃጀት አዋቅረን ጥሩ የራስን የመከላከል ስራ ሰርተናል በሚል መግለጫ አውጥተው ነበረ። እኔም ከእዙ አመራር ጋር ቆይታ አድርጌ ነበረ። ያሉበት ሁኔታ ደስ ይላል። እንደምታውቁት በጣም ብዙ ሰቆቃ በጣም ብዙ ለቅሶ የሰማንበት ስለሆነ ብዙዎቻችንም በጣም አስከፊ ነገር አስከፊ ዜናዎች አስከፊ መረጃዎች አስከፊ ፎቶዎችን ስናይ ስለነበረ በቀጥታ ደግሞ ያንን ማስቆማችሁ ሙሉ ለሙሉ ባይሆን ግን በጣም በከፍተኛ ደረጃ የወለጋን እልቂት አስቁመነዋል ያለኝና በጣም ጥሩ መረጃ ነበር። ወይም ደግሞ ጥሩ 1 ዓመት ቆይታቸው ፍሬ ያፈራበት እንዳጠቃላይ እንደፋኖ ትግል ውጤት ያገኘንበት ወይ ውጤት የተገኘበት ውጤቱ የታየበት መሆኑን አይቻለው። ምንም እንኳን ጦርነት ላይ ቢሆን ፋኖ ከተጀመረ ወዲህ ጦርነት በንጹሃን ላይ ጥቃት ቢደርስም ግን ደግሞ ውጤትም አለው። ከአጠቃላይ ፋኖ በዋናነት ሊያሳካው ካሰበው እቅድ ካሰበው ዓላማ ከዛም በፊት ደግሞ የሚገኙ ድሎች አሉ። እኔ እንደ ድል የምቆጥረው በወለጋ ጉዳይ። ከዛ ባሻገር ከቢዛሞ እዝ 1ኛ ዓመት ምስረታን ባሻገር በትናንትናው ዕለት የኦሮሚያ ክልል ልዩ ኃይል በምስራቅ ወለጋ ጊዳ አያና ወረዳ ከ10 በላይ ተሽከርካሪ አሰማርቶ ንጹሃንን አፍኖ ሄዷል የሚል መረጃ ወጥቷል። መረጃውን ያወጣው እናት ፓርቲ ነው። እንግዲህ ሴቶች፣ አረጋውያን፣ ህፃናት በብዛት ያሉበት እንግዲህ 10 መኪና ምን ያክል ሰው ሊጭን እንደሚችል ይታወቃል። በቁጥሩም በትክክል ባይገልጹትም ግን ከ10 መኪና በላይ ንጹሃንን አፍነውና አግተው የክልሉ ልዩ ኃይል ወስደዋል የሚል መረጃ ወጥቷል። እንግዲህ ከዚህ በፊት እንደሚታወቀው በነበረው በ5 በ6 ዓመት ወይ አብይ አህመድ ወደ ስልጣን ከመጣ ወዲህ የሚደረጉ ጭፍጨፋዎች የሚደረጉት ወይም ደግሞ በዋናነት የሚመሩት በክልሉ መንግስት መሆኑ ይታወቃል። ያንኑ ስራውን ነው የቀጠለው። ምን ይሆናሉ የሚለው ሌሎች መረጃዎች ስናገኝ የምናካፍላቸው ይሆናል። ግን እጅግ በጣም አሳዛኝ መረጃ ነው። ወደ ሌሎች ጉዳዮች እንለፍ። በተለይ በዚህ ሳምንት የብልጽግና አገዛዝ
በጣም ፕሮፓጋንዳ ጋር ተጠምዶ አይቼዋለሁ። እና አረጋ ከበደም በአማራ ክልል አልፎ አልፎ በሚገኙ በከተሞች መዋቅር የሌለባቸው ነገር ግን በድሮን በከፍተኛ ኃይል ታጅበው የሚያካሂዷቸው ስብሰባዎች አሉ። ካካሄዷቸው በኋላ እጅግ በጣም በፍጥነት ነው ከአካባቢው ለቆ የሚሄዱት። ግን ያንን እንደ ፕሮፓጋንዳ እየተጠቀሙበት ነበር። እሱን ተመልክቻለሁ። በአሚኮ ይህንን በስፋት ሲያሰራጨው ነበር። ሌላ ደግሞ ኤንቢሲ ነው የአገዛዙ ፕሮፓጋንዳ ማሽኑ ነው እንደ አዲስ ተገልጦ ያየሁትኝ በእኔ በኩል። ይህ ሚዲያ ነው ከዚህ በፊት እነ ዋልታ ወይም ደግሞ ሌሎች ነበሩ የብልጽግናን ፕሮፓጋንዳ የሚያስተላልፉት እና ለምን ኤንቢሲ ተደረገ የሚለው ነገር እኔ ጥያቄ ጭሮብኛል። ምክንያቱም ማስረሻ ሰጤ ድርድር አደረኩ ሲል ይህንን አጀንዳ እስኪ እናንተ ሀሳብ ትሰጡበታላችሁ። ግን ድርድር አደረኩ ሲል እንደ ድርድሩን ያደረገው በአማራ ክልል መንግስትና በአፋድ በኩል በሚል ነው አጀንዳውን የያዙት። የሚዋጋው መከላከያ ሰራዊት ነው፣ ክልሉን የሚያስተዳድረው ኮማንድ ፖስት በሚል መከላከያ ሰራዊት ነው። ይህ እንዳለ ይታወቃል። ድርድር እንኳን ይካሄድ ቢባል መደረግ ያለበት በፌዴራል መንግስትና በፋኖ መካከል ነበር ቢሆን እንኳን ማለት ነው። ነገር ግን ድርድሩም የተገፋው ወደ አማራ ክልል ነው። ድርድር ተደረገም የተባለው በማስረሻና በአፋድ በኩል ነው። የዘገቡት ሚዲያዎች የተመረጡ ናቸው። በጣም ጉዳዩን እለት እለት የሚያስተጋቡት የተመረጡ ሚዲያዎች ናቸው እና ያለምን ሆነ የሚለውን እኔ ጥያቄ ፈጥሮብኛል። እናንተ ሀሳብ እንድታነሱበት ፈልጋለሁ። በተያያዘም ያው ማስረሻ ቆይታ አድርጓል፣ አይታችሁታል ብዬ ተስፋ አደርጋለሁ። እንዴት አያችሁት? የተናገረው ነገር ከዚህ በፊት ሰርተንበት ነበር፣ ፕሮግራም ሰርተንበት ነበር። እንዴት አያችሁት የተናገረውን ነገር የሚለውን ነገር ሀሳብ ቢሰጡበት ለእኔ እመርጣለሁ። ማዚ ካንቺን ጀምር። ኦኬ ተስፋ ይሻላል። ማዚ ሀሳብ ካላት ትቀደም። ቀጥል ተስፍሽ። መልካም። ምንድነው የማስረሻን ጉዳይ አጀንዳ ሊሆን የሚገባው ጉዳይ አይደለም። ዛሬ በጣም በስፋት ሄደንበታል፣ ባለፈው ተነጋግረናል ያልነው። ለምሳሌ አንድ ካነሳናቸው ነገሮች በቀጣይ አገዛዙ ደሞዝ የሚከፍላቸው ሚሊሻዎች በጣም በገፍ መሳሪያ እያስያዘ ፋኖ እጅ ሰጠ በሚል ፕሮፓጋንዳ ይሰራል የሚል ሀሳብ ሰጠን ነበር። እሱን አይተናል። እየተደረገ ያለው እሱ ነው። ሰሞኑን በጣም በገፍ እየመጣ ነው። ያ የሆነው ምንድነው? አገዛዙ ስርዓቱ ፋኖ እጅ እየሰጠ ነው ሌላውን ለማማለል እውነተኛ ፋኖች ጋር ግፊ ተጽዕኖ ለመፍጠር የሚጠቀምበት አንደኛው መንገድ ነው። ይህን ባለፈው ያነሳነው ጉዳይ ነው። ትልቁ ቁም ነገር ካነሳሽው ጥያቄ አኳያ ኤንቢሲ ለምን ተመረጠ ነው። አሁን ሚዲያውን አጀንዳ ማድረግ ተፈልጓል። ሚዲያውን በደንብ ፕሮሞት ማድረግ የተፈለገ ነገር አያለው። ቀደም ብለሽ እንደጠቀሽው በዘመነ ኢህአዴግ በዋናነት ዶክመንታሪዎች እንዲህ አይነት ትልልቅ ጉዳዮች ሲኖሩ የሚሰሩት ማነው ዋልታ ላይ ነበር። በጣም ትልቅ በጀት ተመድቦ ውስን ጋዜጠኞች ነው የነበሩ። ዋልታ መግባት የተመረጠ አቅም ያለው ጋዜጠኛ አስታውሳለሁ። አሚኮ ያኔ ፍሬሽ ጋዜጠኛ ሆኜ የተመረጠና አቅም ያለው ጋዜጠኛ ነበር ዋልታ የሚገባው። ደሞዙም ከፍ ያለ ነበር። ለምን? ኢህአዴግ ትልልቅ የሚላቸውን ፕሮፓጋንዳዎቹን የሚሰራው በዋልታ በኩል ስለነበር ዋልታ እዛ የሚገቡ ልጆች አቅም ያላቸው ልጆች። ኋላ ላይ ግን ምን ሆነ? ከዋልታ ወደ ፋና ሽፍት አደረገ። ፋና የዋልታን ሚና መተካት ያዘን። ትልልቅ የሆኑ አጀንዳዎች መነሳት አለባቸው ብለው የሚያስቧቸውን ጉዳዮች ከኢቢሲ ከመንግስታዊ ተቋም ኢቢሲ ይልቅ ወደ ፋና መጡት ማለት ነው። አብይ አህመድ እስከ ቅርብ ጊዜ ድረስ ፋናን ነበር የሚጠቀመው። ኢቢሲ ላይ የሚነሱ አጀንዳዎች ገበያ ስላላገኙ፣ ለምሳሌ በጣም እልፍ አጀንዳዎች ሰምተናል በቅርቡ ባለፉት 4-5 ወራት ከሶማሌላንድ እስከ ጅቡቲ ያልተነሳ አጀንዳ የለም ኢቢሲ ላይ። ከኤርትራ እስከ ፖርት ሱዳን ያልተጠቀሰ አጀንዳ በአክቲቪስቶቻቸው ያልተቀነቀነ ያልተመታ ድል አልነበረም። ከቀይ ባህር እስከ አባይ ግድብ እንዲሁም የድሮን ፌስቲቫል አይነት ያላመጡብን የአጀንዳ አይነት አልነበረም። ከምክክር ኮሚሽን እስከ አፍሪካ ህብረት ያልተሰጠን አጀንዳ አልነበረም። ከኢጋድ እስከ ሰላም ካውንስል ብዙም ሞከሩት በኢቢሲ፣ አንዱም ገዢ አላገኘም። ገበያ ላይ በሚፈልጉት ልክ አልተራገበም።
ምን ማድረግ መቻል አለባቸው? ስትራቴጂ መቀየር መቻል አለባቸው። ምን የቆየ ልምድ ህወሓት የነደፈችው ልምድ ዋልታ ቤት የተሰራ ፋና ጋር የተሰራ ፋናም እንደሚፈልገው ስላልሆነ አዲስ ሚዲያ ማምጣት መቻል አለባቸው። እጃቸው ላይ ያሉ ሚዲያዎች ሲፈልጉ ኤንቢሲ ሚዲያ ተገኘ ነው። አሳዛኙ ነገር ኤንቢሲ ሚዲያ የማን ነው? አሁን ከላይ የተነሱ አጀንዳዎች በሙሉ ሞተዋል። አንድም አጀንዳ መሆን አልቻለም። ባለፉት 5 ወራት አብይ አህመድ ያነሳቸው ጉዳዮች አጀንዳ እንዲሆኑ ወደ ሚዲያ ያመጣቸው ነገሮች በሙሉ ገዢ አላገኙም። ሌላ አዲስ አጀንዳ ማምጣት ይፈልጋል። ፋኖን የሚያዳክም ወይም የፋኖን አቅም የሚያሳንስ የሚመስላቸውን ነገር ይዘው መምጣት ነበረባቸው። ኤንቢሲ ሲመሰረት የተመሰረተው ኢትዮጵያዊ ቀለም እንዲኖረው ወይም ኢትዮጵያኒስት ሆኖ እንዲያገለግል ታሳቢ ተደርጎ ነው የተመሰረተው። መስራቾቹ ለአብይ ቅርበት የነበራቸው ለአብይ ቅርበት ያላቸው ለስርዓቱ አደግዳጊ የሆኑ የአማራ ባለሀብቶች ናቸው የመሰረቱት፣ በአክሲዮን ደረጃ ማለት ነው። በአክሲዮን ደረጃ ከስርዓቱ ተጠግተው ለስርዓቱ እያጨበጨቡ ያሉ የአማራ ባለሀብቶች የመሰረቱት ሚዲያ ነው በአክሲዮን። ኋላ ላይ ግን ምን ሆነ? ይሄ ሚዲያ በሚፈልገው ደረጃ እነሱ በሚፈልጉት ደረጃ አገልግሎት እየሰጠ ስላልሆነ ስራ አስኪያጅ አድርገው ያመጡት ሰው ስተት የሰሩት ምንድነው? ኤንቢሲ ላይ የመጀመሪያዎቹ ባለአክሲዮኖች የመጀመሪያዎቹ ባለሀብቶች ስተት የሰሩት የፋና አራጊ ፈጣሪ የነበረ በዘመነ ህወሓት ዋነኛ የፕሮፓጋንዳ ምንጭ ማሽን የነበረ ብሩክ ከበደ የሚባል ሰሞኑን ማስረሻን ኢንተርቪው ያደረገውን ሰው ዋና ስራ አስኪያጅ አድርገው ይዘውት መጡ። ስተቱ የሚጀምረው እዛ ጋር ነው። የተወሰኑ ነጥቦች አነሳለሁ። ይሄ ሰውዬ ምንድን ያደረገው? ሚዲያውን እንደሰጡት በቀጥታ እንዳልኳችሁ የመነሻ አካባቢ የኢትዮጵያኒስት ከለር እንዲኖረው ተደርጎ ነበረ። ኋላ ላይ ግን ብሩክ ምንድን ያደረገው? ይሄ የነ አብይ መምጣት ጋር ተያይዞ ወደ ኦሮሚያ እያንዳንዱ የኤንቢሲ ዘገባዎች ከኢትዮጵያዊነት ወጥተው የሚለቀቁ ዘፈኖችን እንግዲህ ማዚ ያው በደንብ ትረዳላችሁ ብዬ አስባለሁ። ሚዲያ ላይ የሚለቀቁ ዘፈኖች በደንብ ሴሌክት ተደርገው ተመርጠው ራኒንግ ኦርደር ተሞልቶ በስርዓት ነው የሚሆነው። ኦሮሚያ ተኮር የሆኑ ዘፈኖች የሚለቀቁበት፣ አብዛኞቹ የዜና ሽፋኖች በሙሉ ኦሮሚያ ተኮር እንዲሆኑ አድርጓል። ይሄ ሰውዬ ይሄ የስራ አስኪያጅ ተደርጎ የተሾመው ሰው የሞጆ ተወላጅ ነው። በብሔር የኦሮሞ ብሔር ተወላጅ ነው። ግን በሁለት ማሊያ ነው የሚጫወተው ሰውየው። ሲፈልግ አማራ መሆን ይችላል፣ ሲፈልግ ኦሮሞ መሆን ይችላል። ስራ አስኪያጅ አድርገው ያስቀመጡት ሰው ምንድነው ያደረገው? ይህንን አጀንዳውን ይዞ ወደ ኦሮሚያ በአፍቃሪ ህወሓትነቱ በደንብ ስለሚታወቅ ፋና ላይ ያለ ፊት አልሰጡት። ስለ ግለሰቡ ላወራ ሳይሆን ያደረገው ምንድነው? ኦሮሚያ ላይ ፊት ሲነሱት ወደ አማራ ክልል መጣ። እኔ አማራ ነኝ በሚል ማሊያ የናረጋ ከበደን ኮሚኒኬት ማድረግ ጀመረ። እዚህ የክልሉን ሰዎች በሰዓቱ ምንድነው የሆነው? የመጀመሪያዎቹ ባለአክሲዮኖች የመጀመሪያዎቹን አማራዎች ፋኖ ጋር ግንኙነት አላቸው በሚል ከአክሲዮኑ ተገፍተው እንዲወጡ አደረገ። ያው ፋኖ በጣም ለአማራ ባለሀብት በተለይ ለአብይ ጥገኛ ባለሀብቶች አዲስ አበባ ያሉ የስርዓቱ አሸርጋጅ የሆኑ ባለሀብቶች የፋኖ የሚለው ስም እንዲነሳ አይፈልጉም። ሲፈልጉም ደግሞ አደራዳሪ ሆነው ከጀርባ ፋኖች ጋር ስልክ የሚደውሉ ሰዎች ናቸው። እጅ ስጡ የሚሉ ሰዎች ናቸው። አብይ ጋር እናስታርቃችሁ የሚሉ ባለሀብቶች ናቸው። እነዚህ ባለሀብቶች አብይ ፊት ሞገስ ለማግኘት የሚንደፋደፉ እንጂ አብይን ጠላት ማድረግ የሚፈልጉ ሰዎች አይደሉም። እና ፋኖ ናችሁ የሚል በድሮ ጊዜ ግንቦት 7 የሚል ማሸማቀቂያ እንደነበረው ማለት ነው። እከሌ ግንቦት 7 ጋር ግንኙነት አለው እንደሚባለው አሁን ዋነኛው ማጥቂያ ዋነኛው ማሸማቀቂያ ፋኖ ነህ የሚል ነው። እና ባለሀብቶቹን ፋኖ ናችሁ የሚል ታርጋ ብሩክ ስለለጠፈባቸው ባለሀብቶቹ ጋር ቀድሞ የሰራው እንትን ከስርዓቱ ቅርብ እንደሆነ እሱ የሽመልስ አብዲሳ የቅርብ ሰው ለአብይ ቅርብ በዳንኤል ክብረት በኩል ቅርብ እንደሆነ ፕሮፓጋንዳ ባለሀብቶቹ ላይ ስለረጨ ይሄ የኤንቢሲ ዋና ስራ አስኪያጅ ትናንት ማስረሻን ኢንተርቪው ያደረገው ሰው የስርዓቱ ዋነኛ ሰው ነው በሚል የባለሀብቶቹ አክሴፕት ስላደረጉት ፈርተው ወጥተዋል ጥለውለት ሚዲያው። ቀጥሎ ያደረገው ምንድነው? ሚዲያው በጥረት ኮርፖሬት ስር እንዲሆን ተደርጓል። በአማራ ክልል ያሉ የልማት ድርጅቶች አሉ እዛ የሚንቀሳቀሱ የአማራ ገበሬን የሚቦጠቡጡ የአማራ ህዝብን በአማራ ህዝብ ደም እየደለቡ ያሉ
ልማት ድርጅቶች አሉ። አብዛኞቹ በጥረት ኮርፖሬት ስር ነው ያሉት። ጥረት ኮርፖሬት ይህን ሚዲያ እንዲያስተዳድረው ተደርጓል ነው ባጭሩ። ጥረት ኮርፖሬት የሚዲያ የኤፈርት የህወሓቶች እንደሆነው ሁሉ የአብዛኛው ሰው እንደሚረዳው ጥረት የብአዴኖች ንብረት ነውና በእጅ አዙር ብአዴን የሚያስተዳድረው ሚዲያ ነው ማለት ነው ይሄ የኤንቢሲ ሚዲያ። ሶ አዲስ አጀንዳ በቀጣይ አዲስ አጀንዳ አዲስ ፊት በአዲስ መልክ ለማቅረብ ይሄ ሚዲያ ተመራጭ ሆኗል። ነገር ግን የመረጡት ስራ አስኪያጅ ትክክለኛው ሰው አይደለም፣ ለነሱም የሚመለስ ሰው አይደለም ነው። አረጋ ከበደ በየወሩ በነገራችን ላይ ይሄን መረጃ ያገኘሁት ከመካከላቸው ከባለ ሀብቶቹ መካከል ያው ባለአእምሮ ሰው አይጠፋም። እንግዲህ ምናልባት ተገፍቶ መውጣቱ አበሳጭቶትም ሊሆን ይችላል። ይሄን መረጃ የሰጠኝ ያው ድጋሚ ሊመጣ ይችላል ብዬ ስለማላስብ ነው። ሰውየው ከባለ አክሲዮኖች መካከል አንድ ሰው አግኝቼ ያገኘሁት መረጃ ነው። ከዚህ በፊት ፋና ሰውየው ሲሰራ የሰውየው በቅርቡ አብረው ሲሰሩ ከነበሩ የማኔጅመንት አባላትና ኤንቢሲ ሚዲያን ከለቀቁ ጋዜጠኞች ያገኘሁት መረጃ ነው። በነገራችን ላይ ብሩክ ስራ አስኪያጅ ከሆነ በኋላ ኤንቢሲ ተመራጭ ሚዲያ ነበር። መጀመሪያ ላይ በአገር ደረጃ ከፍተኛ ደሞዝ የሚከፍል በጣም ከፍተኛ ደሞዝ የሚከፍል ብቃት ያላቸው ጋዜጠኞች የሚቀጥር የባለሀብቶች ሚዲያ ነው በሚል ማለት ነው። ጋዜጠኞች የሚረባረቡበት ቤት ነበረ። ነገር ግን ይሄ ሚዲያ መስመሩን ከሳተ በኋላና ወደ ጥረት ኮርፖሬት ከገባ በኋላ በብሩክ ጫና ከ100 በላይ ጋዜጠኞች ስራ ለቀዋል። እኔ አሁን ይህን የምናገረው በአደባባይ ነው። እኔ የፕሮፓጋንዳም ሰው አይደለም፣ አክቲቪስትም አይደለም፣ የሚዲያ ሰው ነኝ። ከ100 በላይ ጋዜጠኞች ኤንቢሲ ውስጥ እንዲባረሩ ተደርጓል። ሰውየው ያደረገው ምንድነው? ማኔጅመንቱን ብቃት ያላቸው መጀመሪያ ላይ የነበሩ አቅም ያላቸው የሚዲያ እውቀቱ ያላቸው ሰዎች በእነሱ የተሞላ ነበር። ቀስ በቀስ እነሱን እያስወጣ አሁን የኔ በሚላቸው በዘመዶቹና አቅም በሌላቸው ሰዎች ነው ይሄን ሚዲያ ብሩክ ሰብስቦ ያዘው ነው። ሰውየው ጸረ አማራ ነው። ሰውየው ጸረ ኦርቶዶክስ ነው። በጣም የሚያበሳጨው ነገር ደግሞ መሰላችሁ ማዕዚ መልካም እንግዲህ ፈንድ የሚያደርገው ጥረት ኮርፖሬት ነው ብያችኋለሁ። የብአዴን ባለስልጣናትን በጣም ነው የሚንቃቸው። አረጋ ከበደ በየወሩ የሚጎበኘው ቤትም አረጋ ብቻ ሳይሆን የብአዴን ሰዎች ከባህር ዳር ተነስተው አዲስ አበባ ሲሄዱ ለስብሰባ ምለንን ኤንቢሲን ይጎበኛሉና ልክ ሰዎቹን ካስጎበኘ በኋላ በጣም የሚያሳዝነው እነሱ ወጣው ሲሄዱ እነዚህ ባላገሮች የሚሰራውን ነገር እኮ አይረዱትም በሚል በጣም ነውረኛ በሆነ ቃላት በጣም የሚንቃቸው የሚጠየፋቸውን አመራሮች ነው ገንዘባቸውን እየተጠቀመ ያለውን እናረጋን ይርጋን ባላገሮች የሚል ስያሜ ሰጥቶ ሲያንቋሽሻቸው የሚውል ሰው ነው። ኦፖርቹኒስት ነው። አንድ ማሳያ አቤት ደግ አረጋል ኦፖርቹኒስት ነው። አንድ ማሳያ ልስጣችሁ። ኦፖርቹኒስት ነው ስል አፍቃሪ ያው ማዕዚን ታውቂዋለሽ፣ ሰውየው አፍቃሪ ህወሓት እንደሆነ ይታወቃልና የናብይ ሊመጡ ወይም ይሄ ለውጥ የሚባለው ነገር ሊመጣ እስከ ዋዜማው ድረስ ቀንደኛ የህወሓት ሰው ነው የነበረው። ሰውየው የህወሓት ደጋፊ ነው የነበረው። ምርጫው ሊደረግ በዚህ አጋጣሚ ጥሪ ነው ማቀርበው። ምርጫው ሊደረግ የናብይ ምርጫ ዛሬውኑ ሊደረግ ብሩክ ያደረገው ምንድነው? ፋና ላይ እያለ ይሄ የቀለም አብዮት የሚል ያኔ በኤቢሲም በፋናም የሚለቀቅ ፕሮፓጋንዳ ነበር። የቀለም አብዮት የሚመስል ዶክመንተሪ አሰርቶ አብይ አህመድንና ለማ መገርሳን ፖስተር አስይዞ የተሰራ ዶክመንተሪ አለ። በእለቱ ማታ የተለቀቀ ማለት ነው። እና አብይ አህመድ እነ ለማ መገርሳ ምርጫ እያደረጉ እንግዲህ ብዙዎቻችን ይሄን ፕሮግራም የሚከታተል ሰው እንደሚያስታውሰው ህወሓት በሽፈራው ሽጉጤ በኩል ነው ለመምጣት ጥረት ያደርግ የነበረው። በዚህኛው ሳይድ ደመቀ ለቆ ወጥቷል። በወዲያ አብይ ነው የነበረው ከነበሩ እጮች መካከሉ ከዋነኞቹ። ህወሓቶች በእጅ አዙር በዋናነት ሽፈራው ሽጉጤን ለመጠቀም ነበር ጥረት ያደርጉ የነበረውና ለዛ እንዲረዳቸው የአብይን ስም ማጠልሸት ይገባ ስለነበር ምርጫው እየተደረገ ማታ ፋና ላይ የተለቀቀ ዶክመንተሪ አለ። አብይና ለማ ፖስተር ይዘው የቀለም አብዮት የሚመስል እየቀሰቀሱ እንደሆነ እነሱን የሚያጥላላ ዶክመንተሪ ተለቋል። የዛውን ቀን ማታ ዜናው እንደተለቀቀ የአብይ አሸናፊነት ይፋ እንደሆነ መረጃው በፍጥነት ነው ሶሻል ሚዲያ ላይ የገባው። ያ ዶክመንተሪ ህወሓት የተደራጀ የሳይበር ሰራዊት ስለነበረው
ያን ቀን ማታ አብይና ለማን የሚያጥላላው ዶክመንተሪ ተለቀቀ። ምርጫው ግን ማታውኑ ይፋ ሆነ፣ ውጤቱ ተገለጸ። በማግስቱ የተደረገው ምንድነው? ኢንሳ ውስጥ ያሉ የህወሓት ኔትወርኩ ገና ስላልተበጠሰ ሙሉ በሙሉ ዶክመንተሪው ከሶሻል ሚዲያ እንዲጠፋ ተደረገ። በዚህ አጋጣሚ ጥሪ ማቀርበው ያ ዶክመንተሪ እንደው በአጋጣሚ ለታሪክ ያስቀረው ሰው ካለ እንደው እኔ ቢልክልን ወረታ ሁሉ ከፍላለሁ። ሆነ ለመናገር ብሩክ ከበደ የሰራው ፋና የለቀቀው ምርጫው እየተደረገ አብይና ለማን የቀለም አብዮት ቀስቃሾች እንደሆኑ የሚገልጽ ዶክመንተሪ ያን ቀን ማታ ተለቋል በፋና። በማግስቱ አሁን ሶሻል ሚዲያ ላይ ቢፈለግ የለም። ማታ እኔ ብዙ ሰርች ለማድረግ ሞክሬ ነበረ፣ ዩቲዩብ፣ ፌስቡክ ባሉ ፕላትፎርሞች በሙሉ ላገኘው አልቻልኩም። አጠፍተውታል ይሄን ቪዲዮ ነውና ምንድነው የሆነው? ልክ አብይ እንደተሾመ የህወሓት ጃኬቱን አውልቆ ሙሉ በሙሉ ወደ አብይ አህመድ የሞጆ ልጅነቱን ተጠቅሞ የኦሮሞ ብሔር ተወላጅነቱን ተጠቅሞ ወደ አብይ አህመድ ካምፕ ነው የገባው። አንድ መድረክ ላይ ምን ገለጸ? እንደውም የመጀመሪያው መድረክ ላይ አማርኛ ቋንቋ የሐሳቤን በደንብ እንድሸጥ ስለማያግዘኝ በኦሮሞኛ አፋን ኦሮሞ እንዳወራ ይፈቀድልኝ በሚል መጀመሪያ እሱ የተገኘበት መድረክ ላይ በኦሮሞኛ ያስተረጎመ። እዛ ድረስ ነው ሰውየው ጥቅሙን ለማስከበር የሚሄደውና ኦፖርቹኒስት ነው ይሄ ሰውዬ። ይሄን ሚዲያ የሚፈልገው ለምንድን ነው ቁም ነገሩ? ይሄን ሚዲያ የሚፈልገው ኤንቢሲ ላይ ለመቆየት ኤንቢሲ ላይ ለመስራት ሳይሆን ሰውየው ኢቢሲ መግባት ይፈልጋል። የኢቢሲ ዋና ስራ አስፈጻሚ መሆን ይፈልጋል። እዛ ለመሄድ ደግሞ አፍቃሪ ህወሓት እንደሆነ ይታወቃል። ይሄ ሰውዬ ህወሓት ሰሜን ሸዋ ድረስ ስትደርስ ብሩክ ህወሓት መጣች በሚል ህወሓቶች ጋር ግንኙነት ጀምሮ እንደነበር ይነገራል። እዛው አብሮት አጠገቡ ላሉ ሰዎች በድፍረት ነው የሚያወራው። ህወሓት አዲስ አበባ ይገባል በሚል ስሜት ማለት ነው። እዛ ድረስ የህወሓት ፍቅር ያለው የቆየ የነበረ ፍቅር ያለው እነ ሽመልስን እና አብይን ለማሳመን ብዙ ማይል መጓዝ ስላለበት አሁን እየሰራ ያለው ነገር ትናንትና ማየታችሁታል። በምን ያክል ንቀት ማስረሻን ይጠይቀው እንደነበር እንግዳ የሚመስል እሱ ነው የነበረው። ማስረሻ ጠያቂን የነበረው ሲሽቆጠቆጥ አይታችሁታል። እንዲህ የመሽኮርመም አይነት ነገር ነው ማስረሻ ያሳየ ነበረው። እና ዓላማው ምንድነው? እና አብይን ለማሳመን እነ ሽመልስን ለማሳመን የኤቢሲ ዋና ሰው ለመሆን ሰዎቹ እነ ሽመልስ ስለማያምኑት ብዙ ማይል መሄድ ስላለበት ኤንቢሲ ላይ መነሻው በአማራ ባለሀብቶች ገንዘብ የተመሰረተ አሁን ደግሞ ጥረ ኮርፖሬት የአማራን ገበሬ እየበዘበዘ በሰበሰበው ገንዘብ ያስቀጠለ ሚዲያ ነውና ብሩክ ዋና ሰው ሆኖ የኢቢሲ ላይ ለመቀመጥ እዚህ ጋር ትልልቅ የእጅ መንሻ ለአብይ ማቅረብ መቻል አለበትና ያንን ነው አሁን እየሰራ ያለው፣ ያንን ነው እያደረገ ያለው። ማስረሻ እዚህ ሚዲያ ላይ እንዲቀርብ የተደረገው ትኩረት ለመሳብ አዲስ የሚዲያ ፕላትፎርም ወደ ህዝቡ ለማስተዋወቅና ወደ ኢትዮጵያ ፖለቲካ ለማምጣት የተደረገው ነው። ምናልባት ለዚህ መድረክ ይመጥናል አይመጥንም አላውቅም። ሰውየው በደንብ አጀንዳ ላይ ጎበዝ እንደሆነ ሰምቻለሁ። አጀንዳ ክሬት ማድረግ ይሄ አጠቃላይ አሁን ያለውን የሚዲያ ፕላትፎርም እና አብይ አህመድ የሚመሩት እነ ዳንኤል ክብረት የሚያስተባብሩትን የሚዲያ ፕላትፎርም ዋነኛ አጀንዳ አርቃቂው ብሩክ እንደሆነ ሰምቻለሁ። እንግዲህ የተቋም ስራ አስኪያጁ ነው። ስቲል ላፕቶፕ የሚጠቀም ሰው አይደለም ሰውየው፣ በእጅ ጽሁፍ ነው የሚጠቀመው ሰውየው። የሆኑ አጀንዳዎች ሲኖሩ ጋዜጠኛ ጎትቶ ላፕቶፕ ከፍቶ ጻፉልኝ የሚያስብል እዛ ድረስ ለቴክኖሎጂውን ቅርብ ያልሆነ ግን አቅም ያለው አጀንዳ ክሬት ማድረግ የሚችል ሰው ነው። አሁን ማስረሻን ይዞብን መጥቶ ትናንት ወያኔን ሲላላክበት በነበረ አንደበቱ ዋነኛ የወያኔ ሰው በነበረበት ገጽታው ያለ መቀየር በሚል እንግዲህ ኦህዴዶችን ለማሳመን ነው። የመጨረሻው ነጥቤ ኤንቢሲ ሚዲያ ኦዲት ቢደረግ የገንዘብ ጉድለት ብቻ ሳይሆን ወንጀል የሚገኝበት ሚዲያ ነው። በዚህ ስራ አስኪያጅ ስር የገንዘብ ብክነት ብቻ ሳይሆን ትልልቅ ወንጀሎች ተሰርተዋል እና ኦዲት ተደርጎ ያውቅም። እና አረጋ ከበደ ሄደው ኮሙኒኬት የሚያደርጉት ይህን ስራ አስኪያጁን ብቻ ነው። ሌላ ሰው እንዲያናግሩ አይፈቅድም። አጠገቡ እሱን እንዲከታተሉ የተመደቡት እንደነ ዶክተር መንገሻ አይነት የክልሉ የድሮ ኮሙኒኬሽን ሰዎች እነሱን ፌደራል አስገባችኋለሁ ባለኝ ኔትወርክ በእነ ዳንኤል ክብረት በኩል አዲስ አበባ ቦታ አሰጣችኋለሁ፣ ሹመት አሰጣችኋለሁ በሚል ጠፍንጎ የያዛቸው ሰዎች አሉና በወንጀልም የተጨማለቀ ቤት ነው። ባጭሩ ብሩክ አሁን ማኔጅመንቱን በራሱ ሰዎች ጠፍንጎ ይዟል። ዳዲ ያሉ የሚጠሩት የማኔጅመንት አባላት ነው አጠገቡ ያሉት። አብዛኞቹ ዘመዶቹ ናቸው።
አስፈላጊ ከሆነ ይፋ ማድረግ ይቻላል። ግን ከአክሲዮን መስራቹ ባለሀብት የደረሰኝ መረጃ ብዙ ቢሆንም ለአሁን ሰዓት ስለገፋው እዚህ ጋር ላብቃ። ኤንቢሲ ሚዲያ በወንጀል የተጨማለቀ ኦዲት ቢደረግ ውስጡ ቢፈተሽ ብዙ ጉድ ያለበት ሚዲያ ነው። አሁን በአማራ ፖለቲካ ፊት አውራሪ ሆኖ ለመምጣት ጥረት እያደረገ ያለው። እዚህ ጋር ላብቃ። መልካም አመሰግናለሁ። እንደውም ካሰብኩት በላይ ሰፋ አድርገህ ነው ስለ ኤንቢሲ የገለጽክልን። እኔ እውነት ለመናገር ሚዲያውን አላውቀውም፣ ምን እንደሚተላለፍበት፣ ምን እንደሚያሰራጭ፣ ምን ላይ ትኩረት እንዳደረገ አላውቀውም። ግን አንዳንድ ውይይቶችን በዩቲዩብ ሲለቅ ያለው የማስረሻን እና ከዚህ በፊት ደግሞ አንድ ማማጨቤ ደራሲው ዳይሬክተር የሆነ እንደዚ አይነት የሚሰራ ሰውን በረከት ነው እሱን እንደ ፖለቲካ ተንታኝ እንደ ዓለም አቀፍ ፖለቲካ ተንታኝ አድርጎ ሲያቀርበው አየው ነበረ። በቅርቡም ሰርቷል እና ያው ከአባይ ጉዳይ ወይ ከኤርትራ ጋር ሲነሳ እሱን አምጥቶ ልክ እንደ ትልቅ ተንታኝ ወይ ሁሉም ሰው የሚያውቃቸው ከእርዳታ ድርጅቶች ጋር ወይ ከዓለም አቀፍ ፖለቲካ ጋር የሚሰሩ ነገሮችን ልክ የሆነ ሚስጥር አግኝቶ ፍልፍሎ እንደሚያወጣ ሰው ሲያወራ ይገርመኝ ነበር። በዛ ነው የማየው። ብዙ ነገሮችን አካፍለናል። መነሻ የነበረው የማስረሻ ሰጤ እዛ ጋር ያቀረበው ውይይት ነው። ያቀረበው ሰው ማንነት መታወቁም ጥሩ ነው። ይህንን አጀንዳ እስኪ ማዚ ምን ትያለሽ? ስለ ራሱ ካነሳ ነው ላይ ቃል ማስረሻ ሰጤ የተናገራቸው ነገሮች እንዴት አያችኋቸው በሚል ብናያቸው ጥሩ ነው። በጣም አመሰግናለሁ። መልካም። ያው እንዳልሽው በደንብ ዘርዘር ያለ መረጃ ነው የሰጠን በኤንቢሲ ሚዲያ ላይ። በደንብ ያስፈልገናል ደግሞ እንደዚህ አይነት ነገሮች። የምልሽ ጅብ የማያውቀው ሀገር ሄዶ ነው ቁርበት አንጥፉልኝ ማለት ያለበት እንጂ እንደዚህ የምናውቀው ከሆነ ቁርበት አይነጠፍለትም። ብዙ ሰዎችም ደግሞ ሳያውቋቸው በሚዲያ ካባና በጋዜጠኝነት ካባ ሲመጡ እንደዚህ ማንነታቸውን አብጠርጥሮ መነጋገር መልካም ነው። በእርግጥ ይሄን ሁሉ ዲቴሉ ሳታቂው ብዙ ነገር ከንግግሩም ከፕሬዘንቴሽኑም ከፕሮግራሙ አንግል ከዜናውም ከእያንዳንዱ ነገር ተነስተን ማንነታቸውን መግለጽ ይቻላል። ግን ለማያውቋቸው ሊያጭበረብሩ ሲሉ ደግሞ ህዝብ እንደሚያውቃቸው በዚህ ልክ መነጋገሩ መልካም ነው። ብሩክ እየገረመኝ ነበረ ከማስረሻ ጋር የነበረውን ኢንተርቪው ያየው። ብሩክ ጭራውን ቁልፍ አድርጎ ህወሓትን ሲያገለግል የነበረ የፋና ምክትል ፕሬዝዳንት የነበረ ከዛ እየመጣ በአደጋ ወቅት ላይ እየመጣ እንትን የሚል ሰውዬ አሁን ከሱ ፊት ሆኖ ማስረሻ ሰጤ እሱ ህወሓትን ሲሰድብበት ምን ይሰማው ይሆን? ብሩክ እንደዛ በንቀት የሚያየው ራሱ ተነስቶ በጥፊ እንዳይለው ሁሉ እየፈራውለት ነበረ። ምክንያቱም አንቺ እድሜ ዘመኑን በሙሉ ሙያውን ሰጥቶ ሲያገለግለው የነበረውን ህወሓት ደሞዝ ከፋዩ የነበረውን እዚህ ያደረሰውን ህወሓትን ማስረሻ ሰጤ ደግሞ እሱን አምልጬ መጥቼ ነው እያለ ሲተርክ፣ እንግዲህ ሆዳሞች ሲገናኙ ሁልጊዜም ጌታን ይቀያይራሉ እንጂ ከባርነታቸው ወደኋላ አላሉም። አሁን ባሪያ ጌታ ቀይረው ስለተገናኙ ብዙም አልደበራቸውም። ውይይቱ በጥሩ መልኩ ነው የሄደው። ቅድም ተስፍሽ እንዳልከው በንቀት የተሞላበት የሚመስል ነገር አለው። ደስ ነው ያለኝ ደግሞ እሱ ጥሩ ነው። እንደዚህ እየተናቁ ነው መቅረብ ያለባቸውና በጣም ደስ እያለኝ ነው ያየሁት የነበረው። ከዛ በኋላ ያንን ኢንተርቪው እዚህ እንደው ሚዲያ ላይ ወተን መነጋገር ያስፈልጋል፣ መልስ መስጠት ያስፈልጋል። ብዙም ተጨቃጭቀንበታል ኦፍ ደ ሪከርድ ምናምን እያልን ነበር። እና ኦፍኮርስ መነጋገር የሚያስፈልገው የህዝብ ጉዳይ ይዘው ቅድም እንዳልኩት በማያውቋቸው ሰዎች ፊት አዋቂ መስለው ስለሆነ መገለጽ የሚፈልጉት እንደምናውቃቸውና ቀድመንም ደግሞ ስለነሱ እንደተናገረን ቀድመንም ደግሞ በነሱ ጉዳይ ላይ ይሄን ሊሉ እንደሚችሉ ስንናገር ስለነበረ አሁንም ቀድመን ደግሞ እንደምናውቃቸው ልንነግራቸው ስለሚገባ የመጡትን በግለሰብ ካባ አይደለም፣ በህዝብ ስም በህዝብ ካባ በህዝብ ነፃ አውጪነት ነውና እየመጡ ያሉት። ይሄንን መነጋገር ያስፈልጋል። በልካቸው መንገድ ስለሚያስፈልግ ማንሳታችን የግለሰቦቹ ትኩረት ሳይሆን የያዙት አጀንዳ በህዝባችን ስም በህመማችን ስም በትግል ስም ሰው ዋጋ በሚከፍልበት ጉዳይ ስም የሰው ስም እየጠሩ ነው ሲመጻደቁ የሰማናቸው። ባለፈው እንዳልኩሽ ነው፣ ታስታውሱ ከሆነ ስለ ማስረሻ ሰጤ ስንነጋገር ማስረሻ ሰጤ የመጨረሻው ማሊያውን ያወለቀው
በቤት አማራ በነበረው በምኒልክ ህዝብ አስመዘገበው ድል በተለይ በአርበኛ አባናደው ስም በተደረገው ትግል ላይ የነበረው ድል በጣም አስደንግጦትኝ በመከላከያ ዩኒፎርም ሲመጣ ሆን ብሎ በቁስል ላይ ሆን ብሎ በትግል ላይ የተደረገ ነገር ነው ስንል ነበር። ያው ሆን ብዬ ነው የመጣሁት ብሏል። እኛም እናውቃለን ነው መጀመሪያም አልጠፋንም። ግን ከዛ በኋላ ግን እንደማያገለግል ይታወቅ ነበር። ከዛ በኋላ በፋኖ ማሊያ መጫወት የሚባል ነገር ስለማይሰራ አሁን ደግሞ በቃ የፋኖ ትግል አብቅቷል፣ በሰላም ስም በተደራዳሪ ስም ደግሞ መምጣት አለበት ተብሎ ነው የመጣው። ከዚህ በኋላ ነው ፈታኙ ጊዜ ለማስረሻ በጣም ከባዱ ጊዜ ከዚህ በኋላ ነው። መሬት ላይ ምንም ይዞት የሚመጣው ኃይል የለም። መሬት ላይ የሚከተለው እንደሱ እንዳለው በዲዲአር በምናምን በቃ ወደ ካምፕ የሚያስገባው ምናምን ኃይል የለም። ማስረሻ ሰጤ ተከትሎ የሚመጣ የለም። ስለዚህ ማስረሻ ሰጤም እንደ ጀነራሎቹ ማስረሻ ሰጤም እንደ ብሩክ ማስረሻ ሰጤም ከአሜሪካ እስከ ኡጋንዳ ከኡጋንዳ እስከ አዲስ አበባ እንደተደረደሩት አክቲቪስቶች ኢቨን ጀነራሎቹን ሁሉ መቼለታ ፋኖ አስረስ እያለ ነበረ። ሁሉንም አክቲቪስት አድርገናቸዋል፣ ማይክ አስይዘናቸዋል። ጀነራሎቹም ማይክ ይዘዋል፣ አረጋ ከበደም ማይክ ይዟል፣ የሚዲያ ባለቤቶቹ ማይክ ይዘዋል። ማስረሻ ሰጤ ማይክ ላይ ነው የተቀመጠው። ወልሲ እንግዲህ ማስረሻ ሰጤ ከጌታቸው ረዳ በተሻለ ዕውቀት አብይ አህመድን ይከላከለው ያድነው እንደሆነ እናያለን። ወልሲ እንግዲህ ማስረሻ ሰጤ ከስዩም ተሾመ ወይም ደግሞ ከሲሳይ አጌና በተሻለ ወይ ከዳንኤል ክብረት በተሻለ ሁኔታ አርቲኩሌት እያደረገ ጠረጴዛ እየደበደበ ጫት ቅሞ እየመጣ ጠጅ ጠጥቶ እየመጣ ጠረጴዛ የሚደበድብ አክቲቪስት ነው፣ የብልጽግና አክቲቪስት። ከነሱ በተሻለ ጠረጴዛ እየደበደበ አብይ አህመድን ያድነው እንደሆነ እናያለን። አሳዛኙና ፈታኙ ጊዜ የሚመጣበት ከዚህ በኋላ ነው። እስከዛሬ ድረስማ ማሊያው ይፈለግ ስለነበረ እስከዛሬ ድረስማ በፋኖነት ስም ያጭበረብርና ይጠቅም ስለነበረ ውስጥ ሆኖ ስራ መስራት ይችል ስለነበረ ቫልዩ ነበረው፣ ዋጋ ነበረው። ገንዘብ ይሰጡት ነበር፣ ኦፈር ያደርጉት ነበር። አንዳንድ የብልጽግና ሚዲያዎች ስለዚህ ጉዳይ ምን ይላሉ እያልኩኝ እያየው ነበር። አንዳንድ ቦታ እንደውም ስለተሸነፈ ነው የመጣው እያሉት ነው። የሆነ ቦታ ላይ የሰላም ምናምን እያሉ ፕሮሞት ያደርጉታል። ሌላ ቦታ በቃ እኮ መንግስታችን ልኩን ስላሳየን ነው የሚሉት። ለምን መሰለሽ? ተፎካካሪ ነው የሚሆነው። ደሞዝ ተከፋይ ነው ከዚህ በኋላ የሚሆነው። በደሞዛቸው በእንጀራቸው ነው የሚመጣባቸው። ከነሱ የተሻለ መሆን አለበት። እያለቀሰም እየለመነም ከታዬ ቦጋለ መብለጥ አለበት። ታዬ ቦጋለን አይታችሁታል አይደል? ከአሜሪካ ድረስ እየሮጠ ሄዶ እኔ እግዚአብሔርን ካላመናችሁ ቪዲዮ አውጡብኝ፣ አንድ ቀን ራሱ አብይ አህመድን ተናግሬው አላውቅም ምናምን እያለ ነው። እንደሱ ሁሉ ማልቀስ ያስፈልግሻል የተሻለ ደሞዝ ተከፋይ ለመሆን። አለበለዚያ በፋኖነት ስም በአማራ ህዝብ ነፃ አውጪነት ስም ጫካ ቁጥ ብለሽ ለዛውም ትግሉን እንደፈለግሽ እየበታተንሽ ለዛውም የበላይ ትንፋሽ እየተባለ እየተዘፈነልሽ የትግሉ መሪ እየተባለ በሚዲያ እየወጣሽ በዚህኛው በኩል የትግሉ መሪ ናችሁ የትግሉ ባለቤት ናት ተብሎ በዚህኛው በኩል ደግሞ መንግስት እያሽኮረመመው የሚቀጥልበት እድል አልቋል። ማስረሻ ሰጤ አሁን ከብሩክ ጋር ቁጭ ብሎ እኮ የሚናገረው ጠፋው። ምንድን ነበር ኢንተርቪው ብለሽ ካየሽው እኔ ሙሉ ኢንተርቪው እኛ ልንታገል ነበረ፣ ከዛ በኋላ ህወሓትና ሻዕቢያ መጡብን፣ ከዛ ከናንተ ጋር ሆነን አንታገልም ብለን እኛ አምልጠን ከአብይ ጋር መጣን። የአማራ ህዝብ ጥያቄ አልተመለሰም፣ ግን ከአብይ ጋር ሆነን እንመልሰዋለን። ዘመነ ካሴ ሄኖክ ምናምን ከኤርትራ ጋር ስብሰባ ሲያደርጉ አይቼ ነበር። ትግል ውስጥ ስላልነበረ ስለ ትግሉ የሚነግረን ነገር እንኳን የለበትማ። አክቲቪስቶቹ ሲያነሱ ሲያፈርጡ ሲያወርዱት የነበረውን ነገር ዛሬ ደግሞታል። የመንግስት አፈቀላጤዎች እኮ ሄኖክ እጁ ላይ እንደዚህ ወልቃይት የሚባል ነገር አርበኛ ሄኖክ እንግዲህ እጁ ላይ ወልቃይት የሚባል ይዞ እየሄደ እንኩል ስጣችሁ የሚል ነው እኮ የሚመስለው የነበረው ሲሉ ነበር አይደል? ፈርሞ ሊሰጥ ነው ተነጋግሮ ጨርሷል አይተናል። ከዛ በዛ ፋንታ ደግሞ ሄኖክ ወልቃይትና ራያን በእጁ ይዞ እነዘመነ እሱን አድርገው
ቲፒኤልኤፍ እና ሻቢያ ደግሞ 4 ኪሎ በእጃቸው ላይ ይዞ ሊለዋወጡ ነው። እንደዚህ ነበረ እኮ ናሬቲቭ። እሱን ናሬቲቭ ነው ዛሬ ማስረሻ ወጥቶ የነገረ። ከዛ ውጪ የሚለው ነገር የለውም። ስለ ትግሉ የሚናገረው ነገር የለውም። እነማን ሲያግቱ እንደነበረ ነግራቸዋለሁ ነው ሲል የነበረው ሙሉ ኢንተርቪው ምሳሌ። ከብልጽግና ጋር ሆኖ ጥቆማ እየሰጡም ያግቷሉ። 2000 ብር ደሞዝ የሚከፈላቸው አሉ። አቃቸዋለሁ። ኢምፖርታንት ሆኖ ለመገኘት ነው። ይሄንን ማድረግ ቢችል ኖሮ ሳይወጣ ኖሮ ያደርግ ነበር፣ ያሳያቸው ነበር። አቅም ቢኖረው ኖሮ ትግል ላይ ቢሆን ኖሮ እውነት የፋኖን ትግል የሚመሩትን እዚህ ያደረሱትን ሰዎች አቅም፣ ሚስጥር፣ ስራ ቢያቅ ኖሮ በአስረሻ ሰጤ ወጥቶ እዚህ ጋር በፊት ለፊት አይታይም ነበር። እዛ ሆኖ ስራ ያሰሩት ነበር። አገልጋያቸው ስለነበር ያቅም የለውም። የሚነግራቸው የሚጨምርላቸው የለም። አዲስ ነገርም አልሰጠም። ወደፊትም እንደማይሰጣቸው አቃል በጣም እድለቢስ ነው። በአሳዛኝ ሁኔታ ስማቸውን ሲጠራ የነበረው ሰምታችሁት ከሆነ አንድ ነገር ልጨምር። ጌታቸው ረዳን ያነሳል። ጌታቸው ረዳና እሱን የሚያመሳስላቸው ነገር ሁለቱም የሚሉት በጣም ስለ ክብር ያወራሉ። ሁለቱም የሚሉት እንዴት ብለው ዋጋ ከፍለው በቃ ምክንያቱም ያደረጉትን ያበላሹትን የካዱትን ህዝብ ስለሚያውቁ ይሄን ያደረጉት ምን ያህል ሪስክ ወስደው እንደሆነ ጌታቸው ረዳ ከአልጀዚራ በነበረው ኢንተርቪው ላይ ሰምታችሁት ከሆነ ካሬጅ ይጠይቃል። ሰልፍለስ መሆን ያስፈልጋል። እንትንን ይሄ ምንድነው የሚባለውን ነገር ክብርን መጣል ያስፈልጋል ከአብይ አህመድ ጋር ለመስራት። ለምን ከአብይ አህመድ ጋር ስትሰሪ ህዝብ ምን እንደሚል ስለሚያውቅ ደግሞ ደጋግሞ ሲል የነበረው ደግሞ ይሄንን ነው። ማስረሻ ሰጥ ሁሉን ነገር ትተን የመጣ ነው። ያው ምን እንደምንባል እናውቀዋለን። ኤክስኪውዝ እያስቀመጠ ነው የሚመጣው። ከዛ በክብር ነው የመጣ ነው ይላል። ደግሞ ዝም ብለን አይደለም የመጣ ነው፣ በክብር ነው የመጣ ነው። እነዚህ አይነት ነገሮችን ሁሉ ሰብስቦ ቀጥሎ ኢንተርቪው ማድረግ ትችላለሽ ወይ? አሁን ቀጥሎ ያለ ሚዲያ ላይ መምጣት ይችላል። ምን ይነግረናል? አለኝ የሚለውን ደምሮ ቀንሶ ጨምሮ አንዴ ሲያሽኮረምበው አንዴ ሲገላምጠው አንዴ ቢጠይቀው እኮ የሚያወራው ነገር ጠፋው። ከህወሓት ጋር ህወሓት አስሮ የነበረው ለምንድን ነው ቢለው እኮ ማብራራት አልቻለም። ሰምታችሁት ከሆነ ታስሮ ነበር አይደል? እንግዲህ በህወሓት ትግል በህወሓት ወቅት ላይ በምን ምክንያት ነበር የታሰርከው ሲለው ያው የሚለው ጠፋው። እሱ እኮ ፕሮፋይሉን ቢውልድ ሊያደርግለት ነበር። ከዛ ቀጠልና ህወሓት እንዲያርጎኝ ህወሓት አሳዶኝ ምናምን። አብይ አህመድ የዚህ አይነት በጣም ብዙ አሉት። እጁ ላይ በጣም የተትረፈረፉ አሉ ልስገድልህ የሚሉት። ያን አይነት ነገር አሁን አይፈልግም አብይ አህመድ። ሌላ ማሊያ በፋኖ ማሊያ የሚያጫውተው ነበር የፈለገው። ያንን መጫወት አልቻለም፣ አልተወንም። ጌታቸው ረዳም አልተወንም። እንኳን እሱ እውነት ለመናገር ጌታቸው እኮ በእውቀት ኳና ማውም አይደል፣ ፖለቲካል እውቀቱ ራሱን የሚገልጽበት በአማርኛ ብትለው በእንግሊዝኛ ብትለው ፖለቲካ አንደርስታንዲንጉ በምንም መልኩ ከማስረሻ ሰጤ ጋር እንደዚህ አታወዳድረው። ጌታቸው ረዳ እንኳን የአብይ አህመድን ገመና መሸፈን አልቻለም። የአብይ አህመድን ነውር ደብቆ በዓለም አደባባይ ላይ ሊያሳምርለት አልቻለም። አብይ አህመድን በዓለም አደባባይ ጄኖሳይደር መሆኑን አረጋግጦለት ነው የወጣው። የፈለግሽውን ያህል ብትደግፊው የፈለግሽውን ያህል እውቀት ቢኖርሽ ለአብይ አህመድ ነጭ ገጽ መስጠት ወይም ደግሞ መልካም ገጽ መስጠት አይቻልም። ያንን ማሊያ ደግሞ አውልቆ ስለመጣ የማስረሻ ሰጤ እኔ የመጨረሻው እንጥፍጣፊው ያለውን አቅም ተጠቅሞ ነው የሄደው ነው ልል የምችለው። ኤንቢሲ የተመረጠበት ሌሎች ነገሮችን ቅድም ተስፍሽ ሄደበታል። እነዚህ ሰዎች ይሄ ሁሉ ነገራቸው ቢጋለጥ ባይጋለጥ የመጀመሪያ ቀን ሪሞትን አብረተ ያንን ቴሌቪዥን ስትከፍትና አንግሉን ስታየው ምን እንደሆኑ ማን እንደሆኑ በግልጽ መናገር ይቻላል። ግን ደግሞ ውሸት ሲደጋገም እውነት ስለሚመስል ማንነታቸውን በዚህ ልክ ከስር መሰረት መነጋገር እና የማያውቃቸውና የተሳሳተ ያለ የሰማቸው ሲመስላቸው ደግሞ በዚህ ልክ መነጋገር ያስፈልጋል። ጌቶቻቸውም ደሞዝ ከፋዮቻቸውም ደግሞ እንደምናውቃቸው ማወቃቸው ያው ቢያንስ በደሞዝ ከፋዮቻቸው ላይ ያላቸውን ቦታ ጥያቄ ምልክት ውስጥ እንዲገባ ማድረግ ይቻላል ለማለት ነው። አመሰግናለሁ።
አመሰግናለሁ ማዚ። እንደ ኮራ ሄደ እንደተጀነነ የሚለው የሊጋባው በየነ ታሪክ ሊጋባውን መለስ ብለሽ የምታደንቂው እንደነ ማስረሻ አይነት ክብራቸውን በሆዳቸው የቀየሩ ሰዎችን ስታይ ታሪክን ዞር ብለሽ ታመሰግኛለሽ። እንደውም ቅድም ተስፍሽ ስለ ብሩክ እያወራህ በጣም ሳስበው የነበረው የብሩክ እንዴት ሪያክት አድርጎ እንደውም እኔ ካሁን አቀማመጡ ራሱ ካሁን ተነስቶ የሚመታው ነው የሚመስለው። አይታችሁት ከሆነ እንደዚሁ እንዳለ ነው እንትኑ ውይይቱን የጨረሰው ከማስረሻ ጋር የሰራው። ምን አሳየሽ ብትሉኝ እኔ እንደ ውይይት ምን መቼም ሰው በ15 ቀን እንደ ፋኖ ነበር ያለ ሰው በ15 ቀን እንደዚህ ብልጽግና ሆኖ ሊገለጥ አይችልም። አነጋገሩ፣ ፕሮፓጋንዳው፣ የሚስለው ናሬቲቭ ከዚህ በፊት ራሱ የብልጽግና ሰዎች ፋኖን በተመለከተ ስም ለማጥፋት ሲፈልጉ የሚሏቸው ነገሮች ስለ አሰብ፣ ስለ ኢትዮጵያ ጥቅም፣ ስለ ነፃነት፣ ስለ ብልጽግና ሲያነሳቸው የነበሩ ብልጽግናውን በቴሌቪዥን በሚኒስትሪ ሚዲያ ሲያነሳቸው የነበሩ ፕሮፓጋንዳዎች ሰው በ15 ቀን ሸምድዶ እንደዚህ ሊናገር አይችልም። እና ማስረሻ በዚህ ውይይቱ አንደኛ ዋናው ያደረገው ነገር ብልጽግና እንደነበር ራሱ ወጥቶ በራሱ አንደበት መመስከሩን ያየሁበት። እያንዳንዱ የሚያነሳቸው ነገሮች እኔ እነ ዳንኤል ክብረት እያዩት እንኳን ይሄ ሰው እየበለጠ ነው ሊሉ የሚችሉ ነው የሚመስለኝ። እያንዳንዱ ሲያደርጋቸው የነበሩ ነገሮች፣ ሲናገራቸው የነበሩ የሚያነሳቸው አጀንዳዎች ይሄ ሰውዬ ፋኖ የነበረ ሰው የእውነት እንኳን እንደው ዝም ብሎ እጅ ልስጥ ብሎ እንኳን ቢገባ እንደዚያ ይናገር። ፋኖ የነበረ ሰው በ15 ቀን ፋኖ ሆኖ ለምን እንደተዋጋ ህይወቱን ሊሰጥ ለምን እንደወጣ ምክንያቱ ሊጠፋው አይችልም። ከመሬት ተነስቶ ብልጽግና እኮ መንግስት አጀንዳችንን ነጠቀብን፣ እኛ እኮ የቋንቋ ጉዳይ አስጨንቆ ነው ጫካ የገባ ነው እና የህገ መንግስትም የምክክር ኮሚሽን ብሎ ብልጽግና እኮ አጀንዳችንን ነጠቀብን፣ አሁን አጀንዳ አጣ ሊል አይችልም። ፋኖ የነበረ ሰው ማስረሻ በተናገረበት አጀንዳ እንደዚህ ሊጠፋው አይችልም። እና ዋናው ራሱን ያጋለጠው ራሱ ጋር ነው ምስክር ያቀረበው በተናገራቸው ነገሮች፣ ባነሳቸው አጀንዳዎች። እንደውም እኔ ከየት ተነስቶ ራሱ የት እንደሚረግጥም አይታወቅም። እኔ ብሩክ መጀመሪያ ጥያቄ ሲያቀርብለት እንዴት ነበር በህወሓት ዘመን የነበረ ምናምን ካለ በኋላ ድንገት ነው ወደ ፋኖዎችን መተቸት የገባው። አይ ቲንክ የተቆራረጠ ነገር ያለው ይመስለኛል። እንደዛም ሆኖ ግን ስለ ፋኖ የተናገራቸው ነገሮች ራሱ የህዝቡም ራሱ ሊረዳው የሚችል ፋኖ ውስጥ እንዳልነበረ ነው ማስረሻ። የአማራን ጥያቄ የአማራን ህዝብ ጥያቄ የህልውና ጥያቄ አማራ እየተጨፈጨፈ መሆኑን የአማራ ህዝብ አትኖርም ተብሎ በኢትዮጵያ በሀገርህ መኖር አትችልም ተብሎ ከዳር እስከ ዳር ቀውስ ውስጥ ገብቶ በግድ ተገዶ የገባበት ጦርነት መሆኑን በ15 ቀን ረስቶት ነው ለብልጽግና ዋና ከብልጽግናም በላይ ብልጽግና ሆኖ የስምረት ፓርቲ ለማቋቋም እና አፋድ በሚል በራሱ ስሙን ስለወሰደው እስካሁንም ከድርጅቱ ቢያባረሩትም ስሙን የሚለቁ አይመስለኝም። ፓርቲ መስርተን በሰላማዊ ትግል እንታገላለን ብሎ የተናገረው ራሱ የነበረው ውስጥ ሆኖም ራሱ በፋኖ ውስጥ ሆኖም ራሱ የአማራን ህዝብ ምን ያክል ሲጎዳ እንደነበር ለአማራ ህዝብ ምን ያክል ከብልጽግና በላይ ብልጽግና ሆኖ አንዳንዴ ውስጥ ያለው ሰው የሚጎዳ ከውጭ ካለ ጠላት ይልቅ ውስጥ ሆኖ የሚያስጠቁር ድክመትን የሚናገር ሰው ነው የሚጎዳ። እና ማስረሻ ፋኖ ውስጥ ነው ወይም ደግሞ የአማራ ህዝብ ጉያ ውስጥ ሆኖ ምን ያክል ህዝቡን ሲገድል ሲያስገድል ሲያስጨፈጭፍ እንደነበር ለራሱ ምስክርነት የሰጠበትን ነው። ከዛ በኋላ የተናገሩ አንዳንድ ነገሮች አሉ። በእርግጥ ፋኖች ራሳቸው መልስ ይሰጡበታል ብዬ አስባለሁ። እንደ ፋኖ መሀል ላይ ከሌሎች ወንድሞቻችን ይላል አፋባ ሲጠቅስና ተነጋግረን መግባባት እንኳን አንችልም የሚልና ትንሽ ቆይቶ እኛ የተደራደርነው እንደ ፋኖ እንደ አፋር ሳይሆን ፋኖን በአጠቃላይ ወክለን የተነጋገርነው እና በጣም በርካታ ፋኖች እየተቀላቀሉ ነው እጃቸውን ሊሰጡ ነው በሚል አጠቃላይ የፋኖን ስም የሚያጠፋ ወይም ደግሞ በዋና ሚዲያ ስለሚተላለፍ በተለያዩ በአገዛዙ ሚዲያዎች ስለሚተላለፍ ህዝቡን እንዳያወናበድ በዚህ ንግግሩ ተወናብዶ በተለይ ህዝቡ ገጠሩ ያለው ህዝብ እንዳይወናበድ ለማድረግ ፋኖች መልስ የሚሰጡበት ይመስለኛል። ነገር ግን በአጠቃላይ ማስረሻ በዛ ንግግሩ ራሱን ያጋለጠበት ነው ብዬ ነው ማስበው። ውይይቱን በተመለከተ ተስፍሽ እንዴት አየው? ማለት በስፋት ሄዳችሁበት አላረዝምም፣ ውስን ነገር ነው ማነሳው። እኔ በስፋት ሄዳችሁበታል። ምንድነው ማስረሻ ካነሳቸው ደስ ያለኝ ነገር ዲያስፖራውን የገለጸበት መንገድ ተመችቶኛል። ደግ አደረገልኝ። ቀደም ማዚ ደግ አደረገ እንዳለችው ዲያስፖራውን ደግ አድርጎልኛል። ማለት ተው ስንል ለምን
በጣም ጥሩ ያኔ ታው ስንል የተወሰኑት ሰዎች እንዲህ ፋይናንስ የሚያደርጉ አካላትን ታው እያልኩ ነው መከር ነበር የተወሰኑትን ታው ረፉ ይሄ ሰውዬ ልክ አይደለም ጤነኛ አይደለም እኔን ዘርፎኝ ሄዷል 800 ሺህ ብር ያው ከኪሴ ሳይሆን ከሁለት ቡድኖች ያመጣው ለትግል በሚል ስም የተሰበሰበ ገንዘብ ሚሰማኝ አልነበረም አሁን ወጣና የሻቢያ ተላላኪ ናቸው አላቸው ከውስኖቹ ውጪ በጣም ውስን ትግል ወደፊት እንዲጓዝ ከሚፈልጉ ከጥቂቶች ውጪ አብዛኛው የሻቢያና የህወሓት ተላላኪ ነው ብሎ ነው የገለጸውና ዛጋ ደግ አድርጎልኛል ተው ሲባሉ ስላልሰሙ ማለት መደማመጥ ያስፈልጋል ከዚህ በፊት ልምድ ያለው ሰው ከዚህ በፊት የተበላ ሰው አብሮት የሰራ ሰው የሚያቀው ሰው ሲናገር መደማመጥ ጥሩ ነበርና ዲያስፖራውን የገለጸበት መንገድ እሱ መልካም ነው ሌላው ምንድነው ማስረሻ በጣም የገረመኝ ሚዲያውም እንዴት እንዳስተላለፈው ማለት ኤንቢሲ የኤዲቶሪያል ቦርዱ ኤርትራን እንደ ሀገርም እውቅና አልሰጠም ማስረሻ በጣም ያ ጎብዳጅነቱን የሆነ እነ ዳኒን አልፎ ለመሄድ ቅድም ስትገልጾ እንደነበረው ካለው ትግል አኳያ ንጌችን በብዙ ማይል ቀድሞ ለመሄድ ካለው ፍላጎት አኳያ ኤርትራን እንኳን እንደ ሀገር እውቅና አልሰጠም 30 ምናምን ዓመት የሆኑ ሀገር ነው እዛ ድረስ ድፍረቱ ገርሞኛል ሚዲያው ያን ለምን እንዳስተላለፈው አላቀም ሌላው አንድ የገረመኝ ነገር ዳረርታል ከዳርፉር ባገኘው አበል ያካባቢ ማህበረሰብ ካህናትን አግዛል ነዳያን ሲለው ማስሬ እንኳን አለምንበት ብሎ ሳቁ ሊያመልጠው ነበር ቪዲዮም ማየት ይቻላል ብሩክ ሲያነሳለት እንግዲህ ብሩክ ገጽታ እየገነባ ነው ማስሬ እየተሽኮረመመ ነበር ነገሩ አስቆት ማስረሻ ሰጤ ይኸውልህ ብሩክ ተሰማለህ ይሄን ፕሮግራም ማስረሻ ሰጤ እንኳን ነዳያን ሊረዳ የራሱን ሱስ ማስታመሚያ ከዲያስፖራው ገንዘብ የዘረፈ ሰው ነው ሰውየው ገንዘብ ዘርፎ ትምህርት በሚል ደብረ ማርቆስ የገባ ነውና ያ በጣም አስገርሞኛል ሌላ ምን ማረጋገጫ ሰጠኝ በአርበኛ ዘመነ ካሴ የታወጀ ይፋ የተደረገ ቀኝ የሚባል አደረጃጀት ነበር ስለ ቀኝ እውቅና መስጠቱን ወድጇለሁ መንግስት መዋቅሩስ ብልጽግና አለኝ የሚለው በተለይ ባህር ዳር ላይ ያለው የብልጽግና ካምፕስ ቀኝ ሰርጦ መግባቱን ይፋ ማድረጉን ወስጇለሁ አደረጃጀቱ ጠንካራ አርበኛው ይፋ ያደረገው አደረጃጀት ስራውን እየሰራ መሆኑንና የብልጽግና መዋቅር ውስጥ በደንብ መግባቱን ይፋ ማድረጉን ወድጇለሁ ይሄ የፋኑን ጥንካሬ ማስረሻ ሆነ ብሎ ይሁን አውቃል አቀም ልጁ ፈጣን እንደሆነ አውቃለሁ የቀኝን ጠንካራነት በአደባባይ መስክሯል ይሄንን ወድጇለሁ ግን ለማጥፋትም እኮ ተጠቅሞበታል የትኛው ምን ይተፋስም አላቸውና ብልጽግናዎች አይ ልክ ነው ስትል ይሄንን ሐሳብ ከልክነት እንዳይወስዱት ብዬ ነው ከዘረፋ ጋር ነው ስለ ቀኝ ያነሳው መረጃ ቀኝ የብልጽግና መዋቅር ውስጥ ሳሳት ብሎ መግባቱን አሳይቶኛል እኔ እንደዛ ነው የተረዳሁት ከዛ ባሻገር ብሩክ ላላማው ቀደም ብዬ በገለጽኩት መንገድ ምን ብሎ ያነሳል ጫካ ያለው እንዳለ ሆኖ እዚህ ከተማ ያለው መጥራት አለበት የሚል ይቺ የባህሪን ሰዎችንም ማስፈራሪያ ናት ቀደም እየገለጽኩት ነበር እኔ ሰውየው ለስርዓቱ ቅርብ ነኝ በዳንኤል ክብረት በኩል አብይ አጠጋለው ሚል ፕሮፓጋንዳ ለነ ዶክተር መንገሻ ወይም ማረጋ ከበደ ለሾማቸው ሰዎች ስለሚነዛ ይችን እንደማጠናከሪያ እንደማስፈራሪያ ወስባታል ብዬ ነው ማምነው አንድ ድምጽ ከፈቀዳችሁልኝ የ30 ሰከንድ ድምጽ ላንሳ ምንድነው የሚለው ካፋድ ውጪ አለ ካፋድ ውጪ ያሉ ወንድሞች ጋር ስለ ድርድር ማንሳት መወያየት መነጋገርም አይቻልም ይላልና አርበኛ ዘመነን የ30 ሰከንድ ድምጽ ባሰማትና ውይይቱን ብናጠቃልለው ደስ ይለኛል ከፈቀዳችሁልኝ ከበራን ተራደረ የሚል መግለጫ ተሰጥቷል ዋናውና አጠቃላይ መሰረታዊ መነሻችን ይሄ ነው ኮርስ የራሱ ህዝብ ላይ ጦርነት አውጆ በራሱ መከላከያ የሚለው ኢንተርሃብ ቡድን የራሱን ህዝብ የሚጨፈጭፍ ስርዓት እብድን የብድ ስርዓት ነው አብይ አህመድና በዙሪያው ያሉ ሰዎች እንደሰው እንደሰው ጤነኞች ናቸው ብለን አንነም ፐርሰናሊ አላም የብድ ስብስብ አንድ በኩል ምናልባት በኋላ ላይ መጣለው አብይ እንዳለው እንግዲህ ማነጋገር የጀመሯቸው በፋኖስ የሚንቀሳቀሱ ኃይሎች ኖረው ሊሆን ይችላል እና በአንድ በኩል ከነዚህ ኃይሎች ጋር የመነጋገር ምልክት እናያለን እኛ እናጠቃለን እንከራከራለን ከነዚህ እነሱ ፋኖ ብለው የፋኖ ማሊያ ካላቸው ኃይሎች ጋር ንግግር እየጀመሩ ባለበት
በሌላ በኩል እኛ ከእነሱ ጋር የተደራደርን እንደሆነ ማስወራት ይችላል። በተለመደው ፕሮፓጋንዳ ማሽናቸው፣ በተለመዱ በመቶ ሺዎች የሚቆጠሩ የማህበራዊ ሚዲያ ሰራዊታቸው በሌላም አፓራትስ ያስወሩ ባንደረ አመራሮቻቸው ሊደራደሩ ነው፣ ለመደራደር ፈቃደኛ ሆነዋል እያሉ ለእኛም ኃይል ማስወራት ጀመሩ። ለምሳሌ ጎጃምን ቀጠና በ3 4 ከፈሉና የደህንነትና ከሰዎችና ካዶቻቸው መድበው ገሌና ገሌ ዛሬ ቀጠና ታዳርሳላችሁ ለነዘመነ ክፍለ ጦር አመራሮች፣ ለነዘመነ ብርጌድ አመራሮች፣ ለነዘመነ ሻለቃ አመራሮች እና ጎላ ላሉ አባሎች እነዘመነ ለድርድር ተስማምተዋል። ስለዚህ እናንተ ምን ቤት ናቸው አለቆቻቸው ተስማምተው ገንዘብ ጭምር ሰጠናቸው ተስማሙ የሚል እያሉ ተቋሙን የማፍረስ ስራ የተሰማሩ አሁንም ለዓላማችን፣ አሁንም ለራሳችን፣ አሁንም ለህዝባችን፣ አሁንም ለፈጣሪያችን ታማኝ ሆነን ትግሉን እየመራ እንደሆነ ማረጋገጥ ያስፈልግ ነበር። ባለፈው ጊዜ ይሄ ነው አርበኛ ዘመነ ያለው። እንግዲህ አዳምጣችሁታል። ከብድ ጋር አንደራደርም ነው ያለው። እንደ ድርጅትም ፐርሰናሊም ብሎ ነው የገለጸው። ሰውየው ጤነኛ አይደለም ነው ትክክሉ። አርበኛው የገለጸበት መንገድ ይሄ ንግግር ከአመት ከ4 ወር ከ5 ወር በፊት የወጣ መረጃ ነው። እነሱ ጋር መነጋገር አይቻልም ይላል ማስረሻ መጥቶ። አርበኛ ዘመነ የገለጸበትን መንገድ አብዛኛው ሰው የሰማው ነውና ድርድርን በተመለከተ በዚህኛው በኩል የህዝቡን ትግል የሚመሩ ታማኝ መሪዎቹ እነ ማስረሻ የሥርዓቱ ተላላኪዎች መሆናቸውን ያውቁ ስለነበር፣ መረጃው ስለነበራቸው፣ ግንዛቤው ስለነበራቸው፣ አብረው የመስራት እድሉም ስለነበራቸው ከመንግስት ጋር እየተደራደሩ እንደነበር ያውቁ ነበር። ገና ትግሉ አመት ከ4 ወር የዛሬ አመት ከ4 ወር ገና እኮ በአግባቡ ፋኖ መዋቅራዊ ቅርጽ ይዞ እንኳን ትግል ባልጀመረበት ሁኔታ ላይ ነው ማስረሻ ድርድር የጀመረውን። ስለ ድርድር እነዚህ ጋር መወያየት አይቻልም ይላል። ሌላው በጣም ያሳቀኝና የመጨረሻው ነጥቤ እነዚህ ተናጋሪዎች ይላል የቲፒኤልኤፍ ተላላኪዎች ናቸው ይላል። ለህወሓት ተላላኪው ብሩክ ነው፣ ጠያቂው አብሮ ቁጭ አለ። አሁን ድረስ ህወሓት ሊመጣ ይችላል ብሎ ልቡ የሚመኝ ሰው ነው ብሩክ። እውነተኛ የህዝብ መሪዎችን በህወሓት ተላላኪነት መክሰስ ማስረሻ ይህን ንግግር እየተናገረ የህወሓት መሪዎች አዲስ አበባ ነው ያሉት። በታደሰ ወረደ መሪ የህወሓት ልኡካን ቡድን አዲስ አበባ ነው ያለው። ይሄ መግለጫ እየተላለፈ ይሄ ኢንተርቪው እየተላለፈ ህወሓት ጋር የሚሰራው የአብይ አህመድ አስተዳደር፣ ህወሓት ጋር የሚሰራው ብሩክ ጠያቂው እንጂ እውነተኛ የትግሉ መሪዎች ወይም የፋኖ መሪዎች የህዝብ ልጆች አይደሉም የሚል ሐሳብ ነው ያለ። ስለማስረሻ ቀኑን ሙሉ ስለ ኢንተርቪው ቀኑን ሙሉ ማውራት ይቻል ነበር፣ ግን እዚህ ጋር ይበቃኛል በእኔ በኩል። እውነት ነው፣ በርካታ ነገሮችን አስተዋል። ግን አንተም እንዳልከው አብዛኛው የማስረሻ ንግግር ፋኖ ምን ያክል ጠንካራ እንደሆነ የገለጸ ነው። እንግዲህ ከግብጽ ጀምሮ ከግብጽ በኤርትራ አልፎ መሳሪያ የሚደገፍ የፋኖ መሪዎች ከመሀል ሀገር ሄደው ኤርትራ ሄደው ስብሰባ አድርገው እስኪመለሱ ብልጽግና የለም የሚለውን ነገር ለማስረገጥ ከሰማነው ማስረሻ ብዙ የፋኖን ጥንካሬና የእሱን ተላላኪነት ያሳያል። ሄኖክ ከአምባሰል ተራሮች ከወሎ ተነስቶ በጎንደር ወይ በጎጃም አቆራርጦ ከ1000 ኪሎ ሜትር በላይ አቆራርጦ ኤርትራ ሲገባ ብሩክ ከሸዋ ተነስቶ መሀል ሸዋ ተነስቶ በወሎ አቋርጦ በጎጃም ወይ በጎንደር አድርጎ ኤርትራ እስኪገባ ድረስ የአብይ አህመድ የደህንነት መዋቅር የለም፣ መከላከያው የለም፣ መንግስታዊ መዋቅሩ የለም፣ አያውቅም፣ ሽባ ነው ማለት ነው። ኳሊቲያቸውን ያነሳው ልክ ነሽ። እውነት ነው። ይሄ $2000 ያለውም አይ ቲንክ እንግዲህ የአማራ ክልል ፕሬዚዳንት ለመሆን እያሟሟቀ ይመስለኛል። እሱን እንትን ለማለት በጣም ጥሩ ቆይታ ነበረን። በሌሎች ጉዳዮች እንመለሳለን፣ በሌላ ቀን እንመለሳለን። ጥሩ ቆይታ ነው የነበረን። ስለነበረን ቆይታ እናንተንም አመሰግናለሁ። ተመልካቾች ስለተመለከታችሁን ከልብ እናመሰግናለን። ለሰጣችሁን ሀሳብና አስተያየት እናመሰግናለን። ጤና ይስጥልኝ።